አብ ያከበረው ስም የሚሰበክ የሚነገር እዚህ መጽሐፍ ቅዱስ ውስጥ አይተህ እንደሆነ ከማቴዎስ እስከ ራዕየ ዮሐንስ ድረስ የሚሰበክ አንድ ስም አለ። የሚተረክ አንድ ባለ ታሪክ አለ። አይተህ እንደሆነ የሚሰገድለት አንድ የተገባዋል፣ የሚዘመርለት አንድ የተገባዋል። አባቱም ክብርን የሰጠው ጉልበት ሁሉ የሚንበረከክለት የተባለ አንድ አለ። ሐዋርያት ራሳችንንም እንኳን ሰብክ ማለት እዚህ እንኳን ሌላ ልንሰብክ እኛ እንኳን ያገለግልን ያለ ሰዎች ራሳችንን ልንሰብክ አልተጠራንም። ምንጫ እውነት ዝም ብሎ የሚመጣ አይደል ከእውነተኛው ከእግዚአብሔር የሚመጣ ነው ማለት ጊዮርጊስ የሚመጣ የሚሄድ ግርም ይለኝ ፈረሱ ራሱ ከሰማይ ወደ ምድር ይመጣ ከሰማይ የሚኖር ፈረስ ያለው ነው ጊዮርጊስ ግን እኔ ደግሞ ማውቀው ባምባ ፈረስ የተቀመጠ አንድ እሱም የታረደው የተዘጋውን ማህተም የከፈተ በእግዚአብሔርና በሰው መካከል ያለውን እኔ መፈታታችን ሰላም ጤና ይስጥልን እንደምን ውላችኋል ይህ የኮከብ ሚዲያ ነው ከዚህ ፕሮግራም ጋር አብሬያችሁ የምቆየው ቃል ኪዳን ግርማ ነኝ መላው የስቱዲዮ ባለሙያዎችን ጨምሮ ዛሬ እንግዲህ እንግዳ ይዤላችሁ ቀርቤያለሁ እንደተለመደው በየሳምንቱ በዚህ ሰዓት ይዘንላችሁ እንግዳ እንደምንቀርብ የታወቀ ነው ዛሬ ደግሞ በጣም እጅግ የተወደዱ አባትን ይዤ ቀርቤያለሁ ማን መሆናቸው ለራሳቸውን ያስተዋውቁናል እስከዛው ግን ከኛ ጋር የምትቆዩ ሁላ ተመልካቾቻችን በአጠቃላይ ይህንን ቻናላችንን ሰብስክራይብ ያደረጋችሁ እንዲሁም ሼር በማድረግ ከኛ ጋር እንድትቆዩ አሳስባለሁኝ ልዩ አስተያየትና ድጋፍ መስጠት የምትፈልጉም ከስር በመናስቀምጥላችሁ ስልክ ቁጥር እንድትደውሉን እየጋበዝኩኝ ወደ ፕሮግራም ያልፋለሁ ሻሎም መምህር እንዴት ውለዋል እግዚአብሔር የተመሰገነ ይሁን እንግዲህ ለተመልካቾች እስኪ ራስዎትን ያስተዋውቁ በዛውን ጀምር እሺ አመሰግናለሁ ቃል ኪዳን እግዚአብሔር ይባርክሽ እኔንም እንግዳ አድርገሽ ስለጋበዝሽኝ መልእክት ካለህ እንደው ብሶት ካለህ በዚህ ሚዲያ ላይ ማስተላለፍ ትችላለህ ብለሽ እንግዳ አድርገሽ ጋብዘሽኛል ከልብ አመሰግናለሁ ራሴን ሳስተዋውቅ ያው በተለያዩ ፕሮግራሞች እንግዲህ ተጋብዣለሁ እና ብዙ ጊዜ ራስን አስተዋውቅ እየተባልኩ ነው የሚጀምረውና ምናልባት አድማጭ ተመልካቾቻችን በዚህ ፕሮግራም ደግሞ ሲያዩኝ ወይ ይሄ ሰውዬው ሁሉ ጊዜ የራሱን ነገር ያወራል የሚል መሰላቸት እንዳያሳዩ ከወዲሁ ይቅርታ መጠየቅ ፈልጋለሁ እና በዚህ ፕሮግራምም እንደ አዲስ ሰው አድርገው እንዲቀበሉኝ እንደ አዲስ ሰው አድርገው እንዲመለከቱኝ ነው የምፈልገው እግዚአብሔር ይባርካችሁ እህት ወንድሞቼ እንግዲህ እኔ መርጌታ ጽጌ ስጦታው ነው የምባለው ያው እድገቴ በቆሎ ትምህርት ቤት በሰሜኑ ሀገራችን ነው በቆሎ ትምህርት ቤት ከልጅነቴ ጀምሮ ነው ቤተሰቦቼ ወደ ትምህርት ቤቱ ያስገቡኝ ከዚያ በኋላ በቤተ ክህነቱ ባለው የትምህርት ቆይታዬ በቤተ ክርስቲያኒቱ ልማረው የሚገባኝን ወይም ደግሞ ለመምህርነት የሚያበቃኝን የትምህርት ሙያ ተምሬ ምስክር ወረቀት ይዤ ከ17 ዓመት በላይ ቆይቻለሁ በቆሎ ትምህርት ቤት በዚያ ቆይታ የተለያዩ ልምምዶች የግል አሉ በቤተ ክርስቲያኒቱ ብዙ ማይፈቀድም ሊበረታታ የሚገባውም እንደው ምናልባት እንደ ጽድቅም እንደ ኃጢያትም የሚቆጠሩ ማንኛውም ተማሪ የሚለማመዳቸው የግል ህይወቶች አሉት በእነዚያ ሁሉ አልፌ ግን ቤተ ክርስቲያኒቱ በፈቀደችው ባዘጋጀችው የትምህርት መርሃ ግብር መሰረት ተምሬ ምስክር ወረቀት ይዤ ወደ አዲስ አበባ መጥቼ ነው እንግዲህ አዲስ አበባ ገብቼ የቀረሁት ስራ ፍለጋ በጣም መልካም በምን ነበር የሚያገለግሉት አዲስ አበባ ሴት ነበር የሚያገለግሉት በመጡ ሰዓት አዲስ አበባ 79 ዓመተ ምህረት መጨረሻ ላይ ነው የመጣሁት ስመጣ ግን ደብረ ሊባኖስ ገዳም ነው መጀመሪያ ማረፊያ የመረጥኩት አዲስ አበባ ዘመድ የለኝም ምንም የማውቀው ሰው የለኝምና ገብቼ ባህር ሆኖ እንዳይበለኝ እንደው ፈርቼ ለምን ደብረ ሊባኖስ ቆይቼ አዲስ አበባን አላጠነውም አልኩና አዲስ ባህር ማነው ስሙዛ ደብረ ሊባኖስ ገዳም ቆየው ከዚያ አጠር ያሉ ውዳሴ ማርያም ቅዳሴ ማርያም ትርጓሜ የሚባሉ ትምህርቶች አሉ በቀላሉ ሊጠኑ የሚችሉ እነሱን እየተማርኩ ክረምቱን ቆየውና ክረምቱን ጨርሼ አዲስ አበባ ገባው እንግዲህ ከዚያ ቆሎ ትምህርት ቤት በቆየሁበት ጊዜ የቅዳሴ ምስክር ወረቀት ይዣለሁ ቅኔ የምስክር ወረቀት የለኝም የራሴ ሙያ አለኝ በራሴ ሙያ ተጠቃሚ ነኝ ቤተክርስቲያን በቅኔ አገለግላለሁ በቅዳሴ መምህርነት አገለግላለሁ አዲስ አበባ ከመጣሁ በኋላ ደግሞ እንደመጣሁ ቀጥታ ቅድስት ሥላሴ ካቴድራል ካረፍኩ በኋላ አንተ ልጅነ መምህር ሆነህ ማገልገል አይተበቅብህም እንደገና ትምህርት መጨመር አለብህ ተብዬ መንፈሳዊ ኮሌጅ እንድገባ ተደረገ
መንፈሳዊ ኮሌጅ ገብቼ 79 80 እና 81 ሁለቱን ዓመታት የሐዲሳት ትርጓሜ ጳውሎስ መንፈሳዊ ኮሌጅ እየተማርኩ ቆየሁ እና ባጀት አልነበረም ያው ተስፈኝነት የሚባል አለ ምንድነው አንቺ ዝም ብለሽ ስራ በትምህርት ቤቱ ስራ እየሰራሽ ነገር ግን ከትምህርት ቤቱ የሚሰጥሽ ልክ እንደ ልመና አይነት ኑሮ ከትምህርት ቤት የሚሰጠኝ ድርጎ ልዩ ድጋፍ እየተረዳው ያንን እየተማርኩ ቆየሁ ግን ባጀት መደበኛ ተማሪ አላደርገኝ ሲሉ አሰብ የቅዳሴ መምህር ይፈለጋል ሲባል ወደ አሰብ ነው የሄድኩት 71 ዓመት ማነው 81 ዓመተ ምህረት መጨረሻ ላይ ከዚያ 82 83 እስከ 84 መጨረሻ ደግሞ ኢህአዴግ ወይም ሻቢያ ከዚያ እስኪገባ ድረስ ከዚያ በመምህርነት ያገለገልኩ ቆይቻለሁ አሰብ እንግዲህ ለመጀመሪያ ጊዜ በመምህርነት ተቀጥሬ ያገለገልኩት አሰብ ነው በጣም ረጅም ጊዜ ነው አዎ አሰብ ነው ከአሰብ ተፈናቅለን መጣንና ቅድሚያ ለተፈናቃይ የሥራ ዕድል ይሰጥ ሲባል እንግዲህ በዚያ ጊዜ ምናልባት አንቺ ልጅ ካልሆንሽ የአሰብ ተፈናቃይ የኤርትራ ተፈናቃይ ጃን ሜዳ መጠለያ ነው ያረፈው ህዝቡ እና በስንዴ በዘይት በመናምን እየተረዳን የኖረ እኔ የቤተ ክህነት ሰው ስለሆነ የእርዳታ እዚያ በመጠለያ መቀመጥ አልፈለኩም ቅድሚያ ለተፈናቃይ ስራ ይሰጥ ሲባል ያኔ ፓትርያርኩ ብፁዕ ቅዱስ አቡነ መርቆሬዎስ ናቸው መማር ፈልጋለሁ አልኋቸው እኔ ትምህርት ልማር የጀመርኩት ትምህርት አለ ከዚህ በፊት እሱን መጨረስ አለብኝ አልሁና ስጠይቃቸው እንግዲያውስ ባጀቱ ይፈቀድልሃል አሉና ባጀቱ ተፈቀደልኝ ሄዱ ያኔ በፊት ያቋረጥኩትን ትምህርት አጠናቀቅኩ የሐዲሳት ትርጓሜ አጠናቀቅኩ ወደ ኋላ ያለው ስለጠፋኝ ትምህርቱ ስለዘነገሁት መጀመር አላስፈልገኝም ትርጓሜ መማሩን ሲጀመር አልወደድኩትም እንዴው ዝም እየጀመርኩት ልጨርሰው ብዬ ነው እንጂ ፍላጎቱ አልነበረኝም ግን 85 ዓመተ ምህረት ላይ ባጀት አገኘው መደበኛ ባጀት የግሪክ ስኮላርሺፕ ለ40 ተማሪዎች ባጀት ተፈቅዶ የግሪክ ቤተክርስቲያን ከዚያ ተወዳድሬ የገባውና የስነ መለኮት ትምህርት ተመረኩ ከቅዳሴ መምህርነቱ ጎን የስነ መለኮት ምሩቅ ሆንኩ ማለት ነው የሐዲሳቱን ብጨርሰውም የምስክር ወረቀት አልተቀበልኩበትም ምክንያቱም በቂ ትምህርት አልተማርኩም እውነት ለመናገር ግን ጥሩ የመረዳት ጥሩ ግንዛቤ እንትን አግኝቼበታለሁ እና በዚህ ሁኔታ ያለው ነው ከዚያ በኋላ ተመርቄ ወደ አገልግሎት የገባሁት ከአገልግሎት ከገባሁ በኋላ ግን ተመርቄ የአዲስ አበባ አድባራት የክፍለ ሀገር አድባራት በስብከተ ወንጌል አገልግያለሁ ቆጥሬም አልጨርሰው ምክንያቱም አንደኛ ቤተክርስቲያኒቱ ትመድባለች ከኮሌጅ ለምሳሌ ልደታ ቤተክርስቲያን አስተምር ተብዬ ሰኞ መደበኛ ፕሮግራም ይሰጠኛል ቅድስት ማርያም 5 ኪሎ ማክሰኞ ይሰጠኛል ረቡዕ ቀጨኔ መድኃኔዓለም እንዳስተምር ታዛለሁ በእያንዳንዱ ቀን ለምሳሌ አሁን አዲሱ ሚካኤል ሂጄ ማክሰኞ ወይም ሐሙስ ቀን ተጋብዥ ያስተማርኩ እንደሆነ ይሄ አስተማሪ ጥሩ ያስተምራልና ከትምህርት ቤቱ መደበኛ ቀን እንዲሰጠው በደብዳቤ ይጠየቅ ይባላል ጥሩ ካስተማርኩ ህዝቡ ከወደደኝ ትምህርት ቤቱ ይመጡና የሆኑ የወይስ ስብከተ ወንጌል ኃላፊው መርጌታ ጽጌ ሐሙስ በቋሚነት እዚህ አዲሱ ሚካኤል እየመጣ እንዲያስተምር ተብሎ ትምህርት ቤቱ ይጠየቃል ከዚያ በኋላ ሊቀ ጳጳሱ ናቸው በደብዳቤ መርጌታ ጽጌ ሄደህ አዲሱ ሚካኤል ሐሙስ እንድታስተምር ተብሎ በደብዳቤ ይጻፈልኛል እሁድ ግን ሰንበት ትምህርት ቤት ደግሞ አለን እሁድ ሰንበት ትምህርት ቤት እናስተምራለን ምክንያቱም ተመረቀን እስከንወጣ ድረስ አንደኛ የራሳችን መደፋፈሪያ ሙያ መለማመጃ ነው ሁለተኛ ነገር ደግሞ ከኛ የተሻለ ሌላ አስተማሪ ስለማይኖር እኛንን ትምህርት ቤቱ ሰንበት ትምህርት ቤቱን ይዘነው ምናገለግለው እና በእንዲህ አይነት ሙያ ያገለገልኩ ቆይቻለሁ መደበኛ አገልግሎት የግን 88 ዓመተ ምህረት ተመረቄ ከጨረስኩ በኋላ ጉፋ ገብርኤል ካቴድራል የስብከተ ወንጌል ኃላፊና የሰንበት ትምህርት ቤቱ የበላይ ጠባቂ ሆኜ ተመደብኩ ማለት ነው በጣም ይገርማል በእውነት በጣም እየተመሰጥኩ ነበር ያዳመጥኩት የነበረውና ከዛ ጊዜ ጀምሮ ራስዎትን ለወንጌል እንደሰጡ ነው የማስበው ዛሬ አይደለም የተገለጠው ዛሬ አይደለም የመጣው ይሄ ነገርና እውነት የበራልኝ 86 ዓመተ ምህረት ኮሌጅ በገባው በሁለተኛ ዓመቴ ላይ ነው እውነት የበራልኝ እንዴት ነው ታዲያ እስከ ዛሬ ድረስ ማለት አሁን እንዲ ገልጠው ወይም ጥሰው ብዬም ብል ጥሩ ነውና የወጡት እውነት እንዴት ነው አምቀው ይዘውት የከረሙትስ በምን መልኩስ ነበር እዛው ስትቀጥሉበት የነበረው ይሄ ነገር እውነት ነው ይያሉ ስትከራከሩ ነበር
ወይንስ ቆይ ይቅርብኝ ብለው ዝም ብለው ነበር የቆዩ? 86 ማለት እኮ ኦልሞስት የኛን እድሜ ማለት ነው። አዎ በጣም ሩቅ ነው። እውነት ነው። እና እንዴት ነበር እስኪ እሱን ጊዜያቸው? ይኸውልሽ 85 ዓመተ ምህረት ከገባው በኋላ 85 ላይ ከዚያ በፊት ነግሬሻለሁ 80 እና 81 ላይ ወደ አሰብ ከመሄድ በፊት ዝም ብሎ አንድምታ የሚባል ትምህርት አለ፣ ትርጓሜ ነው። እሱ ዝግት ድፍን ያለ ወደ እውነት የማያመጣ ያንን እንድትሸመድጅ ብቻ መምሩ ከተነፈሱበት ላይ እየተነፈስሽ ካረፉበት ላይ እያረፍሽ ያንን የምታጠኝ ነሽ እንጂ ይሄ ለምን ያ እንዴት ይሄ እንዴት ብለሽ የምትጠይቅበት እድልም የለም። መምራኑን ብትጠይቂያቸው ስርዓት ያዝ፣ ይሄ ጥያቄህ ሄዶ ወደ አርዮሳዊ ኑፋቄ ይወስዳል፣ ተጠንቀቅ እያሉ ያስፈራሩሻል እንጂ ጠይቀሽ የልብሽን የሚያደርስ መልስ አታገኝም። ወደ ኮሌጁ ወደ ስነ መለኮቱ የገባሽ እንደሆነ ግን 85 ዓመተ ምህረት ከአሰብ ተመልሼ ስገባ 85 አንደኛ ዓመት ብዬ ገብቼ እውነት ለመናገር አብርሁ እንትኑ ያው ከዚህ በፊት እንደነበር ነው። ለታምረ ማርያም ነው ክብር የምንሰጠው፣ ለድርሳናቱ ለገድላቱ ነው ክብር የምንሰጠው፣ ያንን ነው የምንጸልየው፣ ያንን ነው ልምምዳችን ከዚያ ጋር ነው። በየቀኑ የሚነበቡትን ገድላትና ድርሳናት ሸምድደን ነው መድረክ ላይ መስበክ የምንፈልግ የነበረው። ዕውቀትም የሚመስለን ያ ነበረ። ለምሳሌ ቅዱስ ሚካኤል ዛሬ ህዳር 12 ከሆነ የሚከበረው ያንን አንብቤ ዛሬ የምንማማረው ስለ ቅዱስ ሚካኤል ነው። ዛሬ ታላቁ ቅዱስ ሚካኤል ዲያብሎስ ከወደቀ በኋላ የዲያብሎስን ከፍተኛ ማዕረግ ደርቦ በመያዝ ስልጣኑን እንግዲህ በቤተክርስቲያኒቱ አቆጣጠር ዲያብሎስ የመጨረሻው ትልቁ ባለስልጣን እንደነበረ የመላእክት ሁሉ አለቃ እንደነበረ ይተረካል። ሲወድቅ ግን ሚካኤል ነው ስፍራውን የተከው። የመላእክት የስልጣን መሸጋሸግ ተደርጓል ተብሎ ይታመናል። እና ህዳር 12 እግዚአብሔር ሚካኤልን የሾመበት ቀን ተብሎ ነው የሚተረከው። ያንን ታሪክ ይዘን ሄደን ነው መድረክ ላይ የምንሰብከው። የሚዘመረውም ከሚካኤል ያለፈ አይደለም። ማንም ሰንበት ተማሪ መድረክ ላይ ይዘምሩ ቢባሉ ሚካኤል ነው የሚሉት። ስለዚህ ያ ነበረው። 86 ላይ ስገባ ግን አንደኛ ትልልቅ አሁን ስማቸው በትልቅ በወንጌል አገልግሎት እየተጠሩ የሚታወቁ የወንጌል አባቶች በጵጵስና ማዕረግ ያሉ እነዚያም እዚያ ነበሩ፣ ኮሌጅ ላይ ነበሩና ወንጌል ሲሰብኩ ሲያስተምሩ አያቸዋለሁ። እና መነቃቃት አለ ማለት ይሄ በቃ ስብከት ማለት ለካ እንደዚህም አለ እንዴ የማለት ነገር። እና 86 ዓመተ ምህረት ላይ ወደ ወንጌል የመምጣት ነገር እንዴ 85 እኮ ለምንድን ነው ታምረ ማርያም ማንማረው? ኮሌጅ ውስጥ ወደ 13 ሳብጀክት እንማራለን። ከዚያ ውስጥ ግን ታምረ ማርያም የሚባል ትምህርት የለም። ድርሳናት ገድላት እንደ አንድ ክፍል የትምህርት ተይዞ አይሰጥም። እና ለምንድን ነው ማንማር እያልን እኮ እንሟገት ነበር አንደኛ ዓመት ላይ። እና መምህራኑ በጣም ብልጦች ናቸው፣ አስተዋዮች ናቸው። ስርዓት ያዝ ብሎ አይቆጡም። እሱንን በሚቀጥለው ዓመት ነው መማር የምትጀምሩ እና ይሄንን አሁን ጨርሱና በዚህ ዓመት የተመደበው ይሄ ስለሆነ ይሄንን ጨርሱና በሚቀጥለው ዓመት ግን ስለ ታምረ ማርያም እንማማራለን ብለው ለሚቀጥለው ዓመት እንደምንማረው ተስፋ ይሰጡናል። ለካ እውነት እየገባን መጽሐፍ ቅዱስን እያነበብን እየተረዳን ሂደን ሁለተኛ ዓመት ስንጀምር ለድርሳናቱና ለገድላቱ ያለን አመለካከት የወረደ ይሆናል። አየሽ እስከዚያ ድረስ እየሞረዱን የሚጣለውን እያስጣሉ በዘዴ ይዘውን ይቆያሉ። በእንክብካቤ በዘዴ በእውነት ጠንቃቃ መምህራን ጠንቃቃ ሊቃውንት ናቸው። እና እነዚህ አባቶች እንደዚህ እያስጣሉ ቀስ በቀስ ቆዩና መጨረሻ ላይ ልክ 86 ዓመተ ምህረት ላይ ገድላት የኛ መቀለጃ ሆኑ፣ ድርሳናቱ መቀለጃ ሆኑ፣ በቃ መሳሳቂያ መዝናኛ ሆኑ። እንኳን ልንማራቸው ቁም ነገረኛ መጻሕፍት አድርገን ልንቀበላቸው ይቅርና እንደ ተረት ሆኑ። እውነቱ መጣ። በዚያን ጊዜ ደግሞ መምህራኑ የተለያዩ መጻሕፍቶችን እያመጡ ለበረድ ያስቀምጡልናል። ይሄን መጽሐፍ አንብቡና ሰኞ የቤት ስራ እንደዚህ እንድታደርጉ፣ ይሄንን አንብባችሁ በግሩፕ እንደዚህ ሪፖርት እንድታደርጉ ሰኞ ማርክ አለ ምናምን ይሉና ቅዳሜና እሑድ የቤት ስራ የሚሰጡን የተለያዩ ከወንጌላውያን የተጻፉ መጻሕፍቶች ካሉ እና ለሙ ቢፍቱ የጻፏቸው እነ መለሰ ወጉ የጻፏቸው ሌሎች እነ የቤተክርስቲያን ታሪክ የጻፈ ማን ነው ዮሐንስ አንድ ቤድ የተባለ ትርጉም ነው እና
እነሱ የጻፏቸውን ሁሉ እያመጡ እየሰጡ እዚያ ላይብረሪ እያስቀመጡ አንብቡና ሰኞ ሪፖርት እንድታደርጉ የትኛው ነው ጥሩ መጥፎ የትኛው ነው 3 ወይም 4 ሆናችሁ ሙሉ ወንጌል ጦር ኃይሎች ቀጣና 2 ሂዱና በልሳን ሲጸልዩ መዝሙር ሲዘምሩ ሲሰብኩ ሲያብራሩ ከመጀመሪያ እስከ መጨረሻ ተከታትላችሁ ሰኞ ሪፖርት እንድታቀርቡ ምን ታዘባችሁ ምንስ አደነቃችሁ ምን ወደዳችሁ እያሉ ሶስታችንን ሙሉ ወንጌል ሶስታችንን ፒያሳ መካነ ኢየሱስ ሶስታችንን ሌላ ቸርች ሶስታችንን ካቶሊክ ሶስታችንን የሆነ የቤት ስራ ይሰጡንና ሰኞ የሪፖርት ቀን ይሆናል የሚገርምሽ በታማኝነት ነው ሪፖርት የምናቀርበው በታማኝነት የታዘብነውን የጠላነውን በጥላቻ መልክ እናቀርባለን ያደነቅነውን የወደድነውን ደግሞ ባድናቆት እናቀርባለን መምራኑ በምን መንፈስ ነገሩን እንደመረመር ነው እንደተረዳ ነው አይምሮአችን እንዴት እያደገና እየበሰለ እንደሄደ እነሱ ማጥኛቸው ነው ሄደው ይረዱናል በደንብ ከዚያ በኋላ የመጽሐፍ ቅዱስ መዝገበ ቃላት ደግሞ እያመጡ ይሰጡናል ኢየሱስ አማላጅ ነው አያማልድም ምናምን የሚለውን ነገር እነሱ ጋር ድብድብ ሳይሆን ምን ገጥሞ የመጽሐፍ ቅዱስ መዝገበ ቃላት ያመጡና አማላጅ የሚለውን ቃል እስኪያውጡና አይሁት መጽሐፍ ቅዱስ ምን ይላል በሱ ላይ ተወያዩ በግሩፕ ተወያዩና ተግባብታችኋል ወይስ አልተግባባችሁም ልዩነት ፈጠራችሁስ ወይስ ልዩነት አልፈጠራችሁም ብለው ደግሞ ያንን አምጥተው የቤት ስራ ይሰጡናል ሌሎች ማጣቀሻ መጽሐፍቶችን ሁሉ የናለቃ ኪዳነ ወልድ ከፍለን መዝገበ ቃላት እሱ ላይ ሁሉ አማላጅነትን አምጥተው ይሰጡናልና እንደዛ ያደረጉ ነበር ጥያቄያችን በራሱ ጊዜ እንዲፈታ ሲያደርጉ የነበረ እና መምራኖቻችን በጣም ጠንቃቃና አስተዋዮች ናቸው በእውነት ደው እግዚአብሔር ይባርካቸው አሁን አንዳንዶቹ በህይወት አሉ አንዳንዶቹ ሙተዋል በህይወት የሉም ግን እኛን ሰርተው አለፉ እና ያን ጊዜ ለምን እንዴት ገፍታችሁ አልወጣችሁም ላልሹ አንደኛ የመምራኖቹ ጥንቃቄ የተሞላበት ምክር ነው ምን ይሉ ነበር ብፁዕ አቡነ መርሃ ክርስቶስ የትምህርት ቤቱ ዋና ኃላፊ ሊቀ ጳጳስ አሁን እዚህ የነገርናችሁን ነገ እሁድ ሄዳችሁ መድረክ ላይ ብትናገሩት የጋኑን ወደ ማሰሮ መገልበጥ ነው የሚሆንባችሁ ይሉናል የጋኑን ወደ ማሰሮ ብትገለብጡት እምታተርፉት በጣም ትንሽ ነው የሚባክንባችሁ ብዙ ነው ስለዚህ ተጠንቅቃችሁ ነው ለክታችሁ ነው ህዝቡና እናንተ እኩል አይደላችሁ ሰንበት ትምህርት ቤቱና እናንተ እኩል አይደላችሁ ለምትጠየቁት ጥያቄ በገባችሁ ልክ አትናገሩ የተረዱትና ያልተረዱትን ደግሞ ለዩዋቸው የሚቀበሉና የማይቀበሉትን መርምሯቸው አንዳንድ አኩራፊ አለ እምነቱ የተነካበት የሚመስለው ገድላቱ ድርሳናቱ ይሄ ትክክል አይደለም ስትሉት መናፍቅነት የሚመስለው አለ ስለዚህ ለነዚህ ተጠንቀቁ አንድ ጊዜ ገጠመኝ ልንገርሽ አዲሱ ሚካኤል ቅድማን ስላነሳውት እዚህ አዲሱ ሚካኤል የተነሳ በጣም የሚገርም ነገር ነው ሰንበት ተማሪዎቹ 10ኛ ዓመት ይሁን ዓመት በዓል የሰንበት ትምህርት ቤቱን ያከብራሉ እና ልዩ ዝግጅት ተብሎ ነው ደማቅ ፕሮግራም ነው እዚያ በዓል ላይ የሰንበት ትምህርት ቤቱ የበላይ መምህር ተብሎ የተመደበው የኛ ጓደኛ የኛን ሊቀ ጳጳሱን እና እኛን በትምህርት ቤቱ ሚኒባስ ሂደን ደመቅ አድርገን ባህሉን እንድናከብርለት ጋበዘን እና ጳጳሱ ሲሄዱ እኛን ሰብስበው ይዘውን ሄዱ ጥሩ ቦታ ተሰጥቶን ፕሮግራሙን እንከታተላለንና ድራማ ቀረበ ድራማው የጽዋ ማህበር ነው የሚካኤል የጽዋ ማህበር ይጣጣል የጽዋ ማህበር ሲጣጣ ከዚያ ቤት ውስጥ ግን ጴንጤ ሆነች ልጅ ተፈጥራለች እንግዲህ ድራማው መልእክቱ ይሄ ነው ጴንጤዋን ለመቃወም ኦርቶዶክሶች የጽዋ ማህበር መጠጣታቸው ጥሩ ኦርቶዶክስነት ለቤተክርስቲያኒቱ ጥሩ ጠበቃ እንደሆነ አድርገው ነው ድራማውን ይሰሩት የነበረ አዚያ ያ የጽዋ ማህበር ጠላው ተደገሰ ፈንዲሻው ምናምኑ ጨፌው የሆነው ነገር ሁሉ ሆነ ያቺ ጴንጤ ልጅ በኢየሱስ ስም ተቃወማለች እነሱ ሰዓቱ ደርሶ መተው ያ ጠላ እስኪጠጡ ድረስ ገና በነበረው
ደቂቃ ቀደም ብላሷ በጌታ በኢየሱስ ክርስቶስ ስም ይሄ መንፈስ የተገለበጠ ይሁን ይመታ በኢየሱስ ስም እግዚአብሔር ሆይ በልጅ በኢየሱስ ስም ያለች የዚያን የበዓል ፕሮግራም ስታወግዝ ስትቃወም ስትጸልይ ነበር ከዚያ ደግሞ መዝሙር ትዘምራለች መዝሙሩ ምን ትል ነበር መሰለሽ ዘመድ ቢከዳኝ አይጨንቀኝም ወዳጅ ቢከዳኝ አይገደኝም አንተ ብቻ አትተወኝ አትጣለኝ እያለች ትዘምር ነበር ጳጳሱ ይሰማሉ ዝም ብለው ይሰማሉ ምን ይያሉ ይሆን ይያልኛ በደንብ እሳቸውን እየተከታተልን ነው በኋላ እነሱ ደግሞ መጡና ሚካኤል ተራዳን በእውነት አንተ ተራዳን በእውነት ይያሉ ሚካኤልን እንደ ጉድ አመሰገኑ ተጠጣ ምን ተባለ ከዚያ በኋላ ድራማው በዚያ ተጠናቀቀና ጳጳሱ ምክርና የመስጊያ ጸሎት እንዲያደርጉ ተጋበዙ በጣም የዋህና ግልጽ ሰው ናቸው ልጆቼ ድራማውን ተከታትየዋለሁ ምን መልእክት ልታስተላልፉ እንደፈለጋችሁን ገብቶኛል ያቺ ብቻዋን የነበረች ልጅ ግን በጣም ደስ ብለኛለች ጥሩ ነበር ሲዘምር የነበረው እነሱ እኮ መናፍቅ ገብቶባቸው ከቤታቸው መናፍቅን እየተቃወሙ ተሰብስበው በቡድን እሷን እያሳደዱ ነው መልእክቱ ስለዚህ እንዲህ አይነት ነገር ነው መበረታታት ያለበት ነበር መልእክቱ እሳቸው አዞሩት ነገሩን አይሽ ደግ አደረጋችሁ አላሏቸው እንደዚህ አይነት በቤታችሁ መናፍቅ ሲወለድ እናንተ በቡድን የቅዱሳንን ስም ይዛችሁ መዋጋት ማሳደር ነው ያለባችሁ እንጂ እንክርዳድ ከእናንተ መካከል በቅሎ እንደዚህ ማድረግ የለበትም ብለው የሚደግፉ መስሏቸው ነበር እሳቸው የዚያችኛይቱ ደጋፊ ሆኑና መልእክቱን መስበክ ጀመሩ ማድነቅ ጀመሩ እያበላሻችሁባት እናንተ ግን እያበላሻችሁባት እሷ ደህና ነበረች ይዘው የነበረ እያሉ እነዚህ ያወራ እዚያ አንዱ ልጅ አባታችን ሰው መናፍቅ ናት አላቸው በጆሮአቸው ሄዶ ምናልባት አልገባቸው እንደሆነ ብሎ ፈርቶ እሷ እኮ መናፍቅ ናት አላቸው አንተ ገብቶኛል እሷ መናፍቅ እንደሆነች ገብቶኛል ግን ትክክል አይደላችሁም እናንተ አሉት እንደገና ጭራሽ ምን ታምር ተፈጠረ ብለን ደንግጠን እውነቴን ነው ህዝቡ ዝም አለ ጳጳስ አይደሉ ልክ ይሄ አሁን የሰሞኑ ግርግር አይተሽዋል አቡነ ገብርኤል አቡነ እንትና የሚባባሉበት አንድ ጳጳስ በዚያ ማዕረግ አንድ ትልቅ ቦምብ ሲያፈነዳ በቤተ ክርስቲያኑ ድንጋጤ ይፈጥራል እርግጥ ነው አንዳንድ ገውጥ ሰዎች የማይገባ ነገር ሊናገሩ ይችላሉ ሊሳደቡ ይችላሉ ግን አባት ነውና የአባትን ችግር አባት ይፍተው መባል ያለበት እንጂ ቅሌታም ሰይጣን ዲያብሎስ ምናምን ልጋጋም ተብሎ አንድ ጳጳስ አይሰደፍም እንደዛ የሚሉ ቲክቶክ ላይ ስላየሁኝ አይቻለሁ በጣም ሰሞኑን ትናንትናም የቃና ተዋህዶ ላይ የለቀቁት ለምን እንዲህ የማይባል ነገር እናንተ ልጆች ናችሁ ከሆነ ችግር ከሆነ አባቶች ጥያቄ አባቶች ይቅረብ እንጂ እናንተ እነማን ናችሁ ብዬ የሞገትኩበት ሁኔታ አለ እና እንደው በዚያን ጊዜ ግን እውነት ልንገርሽ የዚያን ጊዜ ወጣት አባት አክባሪ ነው አለ ማለቱ ወራዶልን እግዚኦ ረከሰ የቤተ ክርስቲያን መናፍቅ ጳጳስ ገብቶ አላለም ዝም ምን ያህል ህዝቡ ዝም ሰንበት ተማሪው እንኳን እንደዚህ አይነት ድራማ ሰርቶ ሳይሞገስ ሲተች ምንም አላለም ዝም ምን ያህል ደንግጦ ጳጳስ ነው ያለው ለጳጳስ ክብር መስጠት አስፈላጊ ስለሆነ ከዚያ በዚያ ሁኔታ ተጠናቀቀ በመኪና ተሳፍረን ስንሄድ ተመልሰን ያቺ ሚኒባሷ አባታችን ልጆቹ እኮ ድራማውን ያቀረቡት እንደዚህ እንዲሉ አልነበረም እንዴት ነገሩ እኮ ተቀየረባቸው አልናቸው እኛ ፈልገነው ነው ትክክል ነው ያባባላቸው እውላችሁ ልጆች እንግዲህ እኔ በዚህ እድሜ መዋሸት አይሆንልኝም ያሉ በዚህ እድሜ እኔ መዋሸት አልፈልግም ጴንጤ ካሉ የስ አይ አም ጴንጤ በቃ ምን ልበል ታዲያ ቤተ ክህነት እኔ አቡነ መርዓ ክርስቶስ ማለት ቤተ ክህነት እዚያ ግቢ ሲገቡ አራባታችን ኮሌጁን ጴንጤ ያደረጉት ኮሌጁን የመናፍቃን መፈልፈያ ያደረጉት አራባታችን አራተው ይስተካከሉ አረሱ ትምህርት ቤቱን እያበላሹት ነው ሲባሉ እናንተ ያልበራላችሁ እና ማን ይሰበክ ወንጌል ያልተሰበከ ኢየሱስ ያልተሰበከ ማን ይሰበክ እና በዚህ እድሜ እኔ ኢየሱስን ሳልሰብክ ልሙት እንዴ የምትሉትን በሉ
እኔ በቀኝ እንግዲህ ነው ሲሉ ነበር እንዲህ አይነት የቆረጡ የጨከኑ አባቶች ናቸው እኛን የወለዱ ስለዚህ ተጠንቀቁ ለቤተ ክርስቲያኒቱ ተጠንቀቁ ጥበብ ይኑራችሁ ነው እንጂ ያሉት እውነትን እንድንቀይር ግን በፍጹም አላስተማሩ እና እንዴት ፈጥነሃል ወጣህ የሚያልሽው እነዚህ አባቶች ጋር ተገባችን ስለነበሩ በጣም ነው የሚደንቀው እኔ ይሄን ነገር ምን ተናግሬው አላውቅም ለመጀመሪያ ጊዜ ነው እዚህ መድረክ ላይ የተናገርኩት እዚህ አቡነ መርሃ ክርስቶስ እዚያ ንግስ በዓል ላይ ተገኝተው የሰንበት ትምህርት በዓል ላይ ተገኝተው ይሄንን የተናገሩትን እንጃኒ ከሌላ ቦታ የተናገርኩት አይመስለኝም እኔም ዛሬ መስማቴ ነውና በጣም የተመሰጥኩኝ ነው እውነት ማለት እርሶን ለመጠየቅ ለሌሎቹ እንደው ስለርሶ እንዲረዱ ለማድረግ ነበር እየሞከርኩ የነበረውና ስለርሶ ማላቀው ነገር እኔ ራሱ አዲስ ሆኜ ነው እየሰማው ያለሁት ስለዚህ ሁሉ እግዚአብሔር ይመስገን አሜን ስለዚህ ስለ ተሐድሶ ስናወራ ያው እንግዲህ ተሐድሶ ማለት አንድን ነገር ማደስ ማለት ነው አይደል ማደስ የሚባል ነገር የመጀመሪያ የነበረውን መመለስ ነው ወይንስ የነበረውን ነገር ትቶ ሌላ ነገር ማምጣት ነው እስኪ ስለ ተሐድሶ ምን ያስባሉ እንደገና ደግሞ ተሐድሶ ለማን ያስፈልጋል አሁን በዚህ ዘመን በተለይ ደግሞ በእኛ ዘመን ተሐድሶ ለማን ነው የሚያስፈልገው እርሶ ስለ ተሐድሶ ያለው አመለካከትስ ምንድነው ጥሩ ጥያቄ ነው አንዳንድ ሰዎች ተሐድሶ የሚለው ነገር ከብዷቸዋል ይቻላል ወይ ወደሚል ጥያቄ ሁሉ መጥተዋል ይቻላል እውነት ተሐድሶ ሊመጣ ተሐድሶ በታምር አይመጣም ከዚህ በፊትም ሙከራ ተደርጓል በአውሮፓ ሙከራ ተደርጓል በመካከለኛው ምስራቅ ሙከራ ተደርጓል በኢትዮጵያም 2 3 4 ተደርጓል ተሐድሶ አይመጣም የሚሉ ሰዎች የፈሩ ሰዎች አሉ ግን ከቃሉ ትርጉም እንነሳ ተሐድሶ ምንድነው ተሐድሶ ማደስ ማለት የነበረው ነገር መጀመሪያ አንድ ነገር ሲመረት ውበቱ ጥራቱ ማራኪ ነበረ ከነጥራቱ ነው ለገበያ የሚቀርበው እንበል አንድ ምርት ከነጥራቱ ከነውበቱ ልብስ እንግዲህ ሴቶች እቃ መግዛት ታውቃላችሁ ወደ ገበያ ስትሄዱ ሰከንድ ሃንድ የሚባል አለ ኦሪጂናል የመጀመሪያ ይሄ ምንድነው የሚባል እንደ ፎርጅድ አይነት ነገር አለ ኦሪጂናል ትክክለኛ ምርት የሚባል አለ እውነት ለመናገር እንዴ ነው ቋንቋ ብዙ አላውቅም ግን በቤተ ክርስቲያን ቋንቋ ስመጣ ተሐድሶ ማለት በፊት የነበረ አንድ ጥሩ ነገር ነበረ በጊዜ ብዛት ወይም ደግሞ ጤናማ ያልሆኑ ሰዎች በያዙት የተሳሳተ ወይም ደግሞ ጥራት በጎደለው አያያዝ የቀደመ መልኩ ይጠፋል እንትኑ አለ ማቴሪያሉ አለ ነገር ግን ምንድነው እንዲደበዝዝ ሆኗል እንዲጠይም ሆኗል ጥራቱን እንዲያጣ የነበረ መልኩን እንዲያጣ ሆኗል እኔ በቃ ነው መመስልልሽ ለምሳሌ ልብስ ይሄ ልብስ አንድ አመት ብለብሰው እውነት ይሄ ልብስ እንደው ላያልቅ ይችላል ግን እንደው ልብስነቱ እንደው አይዘገንንም በተለይ ነጭ ልብስ 2 ቀን ከለበሽው በኋላ እኮ 3ኛ ቀን መታየት ይደብራል እና ነጭ ልብስ ውበቱን የሚጠብቀው በታጠበ ቁጥር ነው ታጥቦ ሲተኮስ ነው ያ የነበረ መልኩን ይዞ የምታገኘው አለበለዚያ ግን ልብሱ ቢጣል ነው ይሻል የሚለበስ አይደለም ገላችን ራሱ ገላችን ስንሰራ በዋልንበት ልክ በተሰማን ልክ ሰውነታችን እኮ ሲቆሽሽ እኮ ይታወቀናል ጭምድድ አርጎ ሲይዘን የራሳችን ሰውነት ስንጠለው ሲደብረን መነቃቀስ ስናጣበት እኮ ይታወቀናል እንደምንም ብለን ብርዱን እንኳን ተቋቁመን በቀዝቃዛ ውሃ እንኳን ለመታጠብ እንገደዳለን ያ ምን እናደርገው ለምንድን ነው የነበረን ማንነትና ውበታችን ለመጠበቅ ነው በዚህ ጉዳይ ሴቶች ራሳቸውን በመጠበቅ በጣም ምርጦች ናቸው በጣም ጎበዞች ናቸው እኛ ሚስቶቻችን ካልተቆጣጣሩ ምን ለብሰህ ልትወጣ ነው ታጥበሃል ፊትክን ጥርስን ፍቀሃል እንዲህ አድርጋል ተብዬ በስንት መከራም ከባለቤቴ ጋር ተደባድቤ ነው መወጣው ጧት ስወጣ ማታም ስመጣ ደግሞ አይ እንደዚህ ሆነሃል እንደዚህ ሆነ ግባ ተብዬ ነው ውሃ ተዘጋጅቶልኝ ከበር ተጠብቆ ነጠላ ጫማ ታጥቦ ተዘጋጅቶ እንደዚህ ሆኜ ነው ወደ ቤት የምገባው አለበለዚያ ዝም ብዬ ቤት አላበላሽም እና ምን ልፈልጌ ነው ሴቶች በጥራትና በውበት ታምናላችሁ ይሄ ደግሞ እለት ለከ ተሐድሶ ህይወት ነው በጣም ትክክል ናችሁ ይሄ የሚበረታታ እኮ ነው
አንዳንድ ሰዎች እለት መታጠብን እለት ንጽህና መጠበቅን የሽርሙጥና ነው እንትንነት ነው የሚሉ ሰዎች ሊኖሩ ይችላሉ። እውነት ለመናገር የተሳሳቱ ሰዎች ናቸው። ይሄንን አላበረታታም። እኔ ግን ንጽህና እለት ራስን ማደስ ነው። እለት ራስን መፈተሽ ነው። እለት ራስን መመርመር ነው። ማንም ሰው ሲወጣ ጥርሱን ካላየ፣ ማንም ሰው ሲወጣ ፊቱን ካላየ፣ ማንም ሰው ሲወጣ የእጁን ሁኔታ ምንም ካላየ እንዴ በልቶ ዝም ብሎ ይተኛል እጁን ሳይታጠብ? ጫማ ይዞ ውሎ ማታ ከቤቱ ሲገባ እንደው በሳሙና እግሩ ላይ አይታጠብም እንዴ? ይሄ እኮ ሞተ እኮ ሰውየው በቆሙ ተበለሻሸ። ይሄ እንኳን ተፈጥሮ ያስተምረናል ተሐድሶ። አሁን ተሐድሶ ማለት ራሴን መጣል ሌላ ጽጌ መፍጠር አይደለም። ራሴን እኔነቴን እያደስኩኝ እያጠው ከኔ ጋር የተጣበቀውን የኔ ያልሆነን ባዕድ ነገር ማስወገድ ማጥራት ነው የኔ ነገር። ይሄ ነው ውበት ማለት ተሐድሶ ማለት ይሄ ነው። ስለዚህ በቤተ ክርስቲያን ታሪክም ረጅም እድሜ ያላት ቤተ ክርስቲያን በዓለም ያለች ቤተ ክርስቲያን ዓለም በተፈጥሮ ቆሻሻ ይውልሽ ቆሻሻ አቧራ ነው ልልሽ ፈልጌ ነው። የተሳሳቱ ሰዎች የሚፈጠሩበት ነው። ሰይጣን ራሱ የዚህ ዓለም አምላክ ተብሎ ተሰይሞ ያለበት ዓለም ነው። ስለዚህ ቤተ ክርስቲያን ደግሞ የዚህ ዓለም ገዢ ሰይጣን ባለበት ዓለም እያበራች የምትኖር ቤተ ክርስቲያን ናት። ስለዚህ ተዋጊ የማይተኛ ጠላት ያላት ቤተ ክርስቲያን ናት። ይህች ቤተ ክርስቲያን ሰይጣን እንዲሁ ዝም ብሎ አያልፋትም እና የግድ በእግዚአብሔር ቃል መታደስ አለባት። ራሷን ማጥራት አለባት። ራሷን መፈተሽ አለባት። ንስሐ ግባ፣ የት እንደወደቅ አስብ። ራእይ ላይ ተሽ ከሆነ ቤተ ክርስቲያን አሁን እኮ ሌላ ቤተ ክርስቲያን ጌታ እኮ ሌላ ቤተ ክርስቲያን መፍጠር አልፈለገም። የት እንደወደቅ አስብ፣ ንስሐ ግባ ነው የተባለው እንጂ ጌታ ይሄን አፍርሶ ይሄንን ጥሎ ዘግቶ ሌላ ቤተ ክርስቲያን ለመፍጠር ሌላ አዲስ ነገር አልጀመረም። ያችን ቤተ ክርስቲያን በማደስ ነው። የፊት መጨማደድ ነውር ሳይኖርባት በደሙ እያጠበ እየቀደሰ ሙሽሪትን እየተንከባከበ ዳግም እስኪመጣ ድረስ በደሙና በመንፈሱ ውበቷን ጠብቆ እንድትኖር ያስቀጠላት ራሱ ኢየሱስ ክርስቶስ ነው። ስለዚህ ቤተ ክርስቲያን መታደስ አለባት። እለት ገርላት ሊያበላሿት ይችላሉ። የተሳሳቱ ገርላት አሁን ብዙዎቹ የሚመስላቸው ገርላትን የምናወግዝ ገርል የሚባል የለም ብለን የምናወግዝ የሚመስላቸው ሰዎች አሉ። ድርሳን የሚባል አያስፈልግም ብለን የምናወግዝ የሚመስላቸው አሉ። ድርሳናት መጽሐፍ ቅዱስን የሚገልጡ የሚያወራሩ ከሆነ እንቀበላቸዋለን። ገርላት በታማኝነት የተጻፉ ከሆኑ የእውነተኛ ሰዎች የህይወት ታሪክ ተሞክሮ የተጻፈ ከሆነ እናበረታታለን፣ እንፈልጋቸዋለን። የሐዋርያትን ሥራ የነ ጳውሎስን ታሪክ እምንመረምረው እምናየው እኮ ቤተ ክርስቲያን በዚያ እንዴት እንዳለፈችና እንዴት እንዳደገች ጳውሎስ የገጠመው ተግዳሮት ምን እንደሚመስል ለማየት ነው። የነ ገላትያ ቤተ ክርስቲያናትን እኮ ተግዳሮታቸውና በወንጌል መጀመሪያ መመስረታቸው የምናየው እኮ ዛሬ ለኛ ትምህርት እንዲሆነን ነው። በሐዋርያት ጊዜ መታነጽም ነበረ፣ መበለሻሸትም ነበረ። እንዴት ወደ ልዩ ወንጌል ፈጥናችሁ ሄዳችሁ ሲላቸው ጳውሎስ አጅሽ መጀመሪያ ጤናማ ወንጌል ተሰብኮ ነበር። ክርስቶስ በፊታቸው የተሰቀለ ሆኖ የታየ እስኪመስላቸው ድረስ በትክክል ቀራንዮ ላይ ሆነው የሚያዩትን ክርስቶስን በውስጣቸው ስሎላቸው ነበረ ጳውሎስ። አይ እንደገና በእናንተ እስኪሳል ድረስ ምጥ ይዞኛል ነው ያላቸው የገላትያ አብያተ ክርስቲያናት። ክርስቶስ በእናንተ እስኪሳል ምጥ ይዞኛል ነው ያላቸው። እንዴት ወደ ልዩ ወንጌል ታዲያ ፈጥናችሁ ሄዳችሁ ብሎ ልዩ ወንጌል ያለው ፎርጅድ ወንጌል ነው፣ ውሸት ነው። የክርስቶስ መልክ የማይገልጥ እንደውም ክርስቶስን የሚያበለሻሽ ጤናማ ያልሆነ ወንጌል፣ ወደ ህይወት የማያደርስ ወንጌል። ምክንያቱም ወንጌል ካልሽ ጥርት ያለ ወንጌል ብቻ ነው መሰበክ ያለበት እንጂ ከወንጌል ጋራ የኦሪት ሕግ ያስፈልጋል ብለሽ ክርስቶስን ቤዛነት ብለሽ ሕግን ደግሞ እንደ ቤዛ የምትሰብኪ ከሆነ እንደ መዳን መንገድ የምትሰብኪ ከሆነ ወንጌልን እያበላሽሽ ነው፣ እየበረስሽው ነው ወንጌልን። ክርስቶስን ስትሰብኪ ሙሴም ያስፈልጋል የምትይ ከሆነ ክርስቶስን ሙሴን በክርስቶስ ልክ የምትሰብኪ ከሆነ አጂሽ ወንጌልን እያበላሽሽው ነው፣ እየተበረዘ ነው ማለት ነው። ጥምቀትን ስትሰብኪ የውሃ ጥምቀት ያስፈልጋል፣ ለቤተ ክርስቲያን አስፈላጊ ነው፣ የሞቱ ምሳሌ ምን መሰክርበት ነው ብለሽ ጥምቀትን ለቤተ ክርስቲያን እንደ ዶክትሪን አድርገሽ ስታስቀምጭ አይ ግዝረትም ያስፈልጋል መገዘር ግድ ነው ብለሽ ምሰኪ ከሆነ ጥምቀትን እየበከልሽው ነው። ስለዚህ እንዴት ወደ ልዩ ወንጌል ሲል ጳውሎስ በጣም በመደነቅ ሲጠይቅ ይሄ ቤተክርስቲያን ከክርስቶስ ትምህርት ወጥታ ወደ ተበከለ ወንጌል እንደገባች የሚያሳይ ነው። ለዚህ ነው ጳውሎስ ተሐድሶ እንዲመጣ አያችሁ በነፃነት ልንኖር ክርስቶስ ነፃነት ታወጣን።
እንግዲህ ጸንታችሁ ቁሙ እንደገና በባርነት ቀንበር አትያዙ ብሎ ገላትያ 5 ላይ ይሄንን ሐሳብ አይ መገረዝ በቃ እንደማይጠቅም እንዲሁም የተናገራቸው ቁልፍ ቃላቶች አሉ በቃ መገረዝ ምንም እንደማይጠቅም ከንቱ እንደሆነ እና ይሄንን ጳውሎስ በሚገባ ያስተማረበትን ትምህርት ስትመለከት ዛሬ ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታደስ እጅግ ወሳኝ እንደሆነ እንዲሁም ገላትያን አጥንተሽ በገላትያ መነጽር ኦርቶዶክስ ማየት ይችላልሽ ኢትዮጵያ እንዴት ወደ ልዩ ወንጌል ጭልጥ ብላ እንደገባች አሁን አንዳንዶቹ ይሟገታሉ እኮ ንጽሕት ናት ብለው ይሟገታሉ አለማወቅ ነው ችግሮችም አሉ አሁን እኮ ሲኖዶሱ እኮ መስማማት አቅቶት ነው እንጂ እንደው ተፈራርቶ ነው እንጂ ብፁዕ ቅዱስ አቡነ ማትያስ ባለፈው የዝክረ ኒቅያ ስብሰባ መክፈቻ ቀን ሲናገሩ ከዚህ በኋላ ነው ያሉት ገድላት ድርሳናት በሊቃውንት ጉባኤ ተመርምረው ታረሙ ከዚህ በፊትም የነበሩት ነው ያሉ እንደውም እሳቸው ልብ በይ እንግዲህ ከዚህ በፊትም የነበሩት አሁንም ያሉት ወደፊትም የሚጻፉት ለሰውየው እኮ የሚሰማቸው ቢያገኙ ሊቃውንት ጉባኤው በእውነት የሚህን አባት መመሪያ ተግባራዊ እናደርጋለን ብሎ አጣሪ ኮሚቴ የገድላት የድርሳናት የታምራት መጻሕፍት አጣሪ ጠንካራ ኮሚቴ ያ ከተሰበሰበው ማለት 318 አይደለ ከ318ቱ ቢያንስ 300 ቢበተንና 18 ሊቃውንት ከቤተ ክህነት ቢሮ ተሰጥቷቸው ገድላትን ድርሳናትን በግሩፕ እንዲመረምሩ ቢደረግ እውነት ለመናገር ቤተ ክርስቲያኒቱ የጠራችና የበራች ትሆን ነበር ግን ፓትርያርኩን የሰማቸው ያለ አይመስለኝም አልሰሟቸው ለምን መሰለሽ ከስብሰባው በኋላ ዋና የተባሉ አንዳንድ የሊቃውንት ጉባኤ ተሰብሳቢዎች ሲናገሩ ምንድነው ያሉት ምንም የምንነካው ነገር የለም ነው ያሉት እንዳለ እናስቀጥለዋለን ይሄ ማለት ቤተ ክርስቲያኒቱ እንደሞተሽ በመቃብሯ ላይ ተስካሯን እያወጣን እየበላን እንኖራለን እንጂ ምንም የሚነካ ነገር የለም ባለበት እናስቀጥላለን ያሉ ሙታ ከሆነም እንደሞተች እናስቀጥላታለን ይያሉ እኮ ነው ሙታ ከሆነ እንዳለ አስከሬኗን ይዘን እንግዲህ ማድረቂያ ሰጥተዋትም ይሁን ምን አድርገዋትም ይሁን እናስቀጥላታለን ያሉ ይሄ ነው እኛ የምንቃወመው በቃ አሁን ፓትርያርኩ ተከክለኛ የታደሰው ጥያቄ አቀርበዋል በቃ ከዚህ በፊትም የተጻፉት አሁንም እየተጻፉ አሉት ወደፊትም የሚጻፉት በሊቃውንት ጉባኤ ተመርምረው ማለፍ አለባቸው እውነት ለመናገር ይሄ ብትጠቀምበት ይሄን ወርቃማ ቃል ቤተ ክርስቲያኒቱ እኛም ጥያቄያችን ተመልሶልን እፎይ ብለን ሄደን እንቀላቀል ነበር እና ተሐድሶ ማለት የነበረን ወርቃማ ነገር በጌታችን የተሰበከ በሐዋርያት የተሰበከ ወደ ሀገራችን ሲመጣ ደግሞ በፍሬ ምናጦስ የተሰበከ ያንን ንጹህ ወንጌል መልኩን እንደገና ማብራት ነው ሌላ አይደለም ማብራት ነው መብራትን እኮ ይሄ ባትሪ ካበራሹ በኋላ እንደዚህ ብታደርጊው በእጅጉ ይቀንሳል ብርሃኑ ይሄንን ማስወገድ ነው ሌላ አይደለም ብርሃኑ አለ ይሄንን እዚህ ላይ ያለውን ነገር ማስወገድ ነው ማጥራት ነው ተሐድሶ ይሄ ነው ተልኮ ቀጥሎ ያለው ሐሳብሽ ምንድን ነበር መታደስ ለማን ያስፈልጋል መታደስ ለማን ያስፈልጋል እውነት ለመናገር መታደስ ለግለሰብ ያስፈልጋል ለተቋም ያስፈልጋል ለወንጌላውያን ሁሉ ያስፈልጋል እውነትን ይዞ ለነበረ ሁሉ ይውልሽ እውነትን ይዞ ለነበረ ሁሉ በእውነት ላይ ተመስርቶ ለነበረ ሁሉ ተሐድሶ ያስፈልገዋል ስቶ ከሆነ ከመስመር ወጥቶ ከሆነ ድብድብ ውስጥ ገብቶ ከሆነ ስልጣን ፍላጎት ላይ ገብቶ ከሆነ ገንዘብ ጥቅማ ላይ ገብቶ ከሆነ ዘረኝነት ላይ ገብቶ ከሆነ በተሳሳቱ ገድላትና ድርሳናት ተሸፍኖ ተይዞ ከሆነ ተሐድሶ የግድ ነው ደግሞ ተሐድሶ የማያስፈልጋት የክርስቶስ ቤተክርስቲያን ልትኖር አትችልም ተሐድሶ የማያስፈልጋት የክርስቶስ ቤተክርስቲያን ልትኖር አትችልም ምክንያቱም እዚህ ዓለም ላይ ያለነው ህሊናችን በየቀኑ ሊቆሽሽ ይችላል ስህተቶች በየቀኑ ወደ ውስጥ ሊገቡ ይችላሉ በአምልኳችን ላይ በጸሎታችን ላይ በትንቢቶቻችን ላይ በልሳኖቻችን ላይ አይሽ የተሳሳቱ ልምምዶች ሊገቡብን ይችላሉ እነዚህ ነገሮች በየጊዜው እየተፈተሹ በእግዚአብሔር ቃል ዕውቀት በተመሰረቱ ሰዎች ይሄ ነገር ምን ሊያረጋባ ይሄ ነገር ከየት እንዴት መጣ ለክ እንደ ቤሪያ ሰዎች እኮ ነው የቤሪያ ሰዎች እኮ ቃሉን እየመረመሩ
በሙሉ ፈቃድ ይቀበሉ ነበር ነው የሚለው። ስለዚህ ይሄ መርህ ዛሬ ሁሉ ጌታ እስኪመጣ ድረስም ያስፈልጋልና ለኛም ለእያንዳንዳችን እኔ አሁን በየቀኑ ተሐድሶ ያስፈልገኛል። ምክንያቱም የሚጠቀሱ የተሳሳተ ትርጉም ያላቸው ጥቅሶች በጆሮዬ ሊያልፉ ይችላሉ፣ በአእምሮዬ ሊያልፉ ይችላሉ። እነዚህ ጥቅሶች እንዳይስተናገዱብኝ በጥንቃቄ ማየትና መመርመር እንደሚገባኝ እያስተማረኝ ነው ሐሳቡ። ስለዚህ ተሐድሶ ለኔ ያስፈልገኛል። ተሐድሶ ሁለት አይነት ነው በነገራችን ላይ። ተሐድሶ ሁለት አይነት ነው። አንደኛ ተሐድሶ ስህተት ከውጭ ወደ ውስጥ እንዳይገባ ቅድመ መከላከል ነው። አይሽ እንዳይገባብሽ የምትከላከዩ ለምሳሌ እንደው አለ አይደል አሁን ክርስትና የማይቀበለው እንደ አርዮሳዊ ትምህርት እንደ ኦንሊ ጂሰስ ትምህርት እንደ እስልምና ትምህርት አለ አይደል አንዳንድ ጥቅሶችን በማዛመድ ይሄና ይሄ እንኳን አንድ ነው በማለት ዝምድና ሽርክና ለመፍጠር ቅድመ ጥንቃቄ ማድረግ። ሐዲስ ኪዳን የኛ ብቻውን በቂያችን ነው። ከማንም ጋር ሳናዳብለው ከሂንዱ ጋር ሳንቀላቀለው አይሽ ብቻውን የራሳችን ክርስትና በቂ ነው። በራሱ መቆም የሚችል ነው እና ቅድመ ክልከላ አለ። ስህተት እንዳይገባ ቅድመ ክልከላ እየመረመርሽ የምታስወግጁ ግን ከገባ በኋላ ዓመትም 2 ዓመትም 50 ዓመትም የቆየ ችግር ከሆነ በሂደት ከነቃሽበት ስህተቱን የገባውን ችግር ለማስወጣት ደግሞ የምትታገዩ የተሐድሶ ትግል አለ። የገባ ለማስወጣት የምትታገዩ ትግልና ሳይገባ የምትከላከዩ ትግል ነው። ሁለት አይነት ተሐድሶ ያልኩሽ። የገባውን ማስወጣት ከባድ ነው። ምክንያቱም 50 ዓመት ከቆየ በኋላ አባቶቻችን ያቆዩን ነው ልትይኝ ትችያለሽ። ልጅ ይሄ ነገር ጥሩ አይደለም፣ ይሄ እንግዳ ልምምድ ነው፣ በእኛ እድሜ የመጣ ነው ብየብልሽ እንዴ እስካሁን ለምን ቆየ? እነንተና የመሰሉ ሊቃውንት እኮ አልፈዋል። እነሱ ለምን አልተቃወሙት? አንዳንድ ጊዜ ለምሳሌ አንደኛ ዜና ወይ ሁለተኛ ዜና ድንገት የመጣልኝ ሐሳብ ነው። ሕዝቅያስ ነገሰና ከእግዚአብሔር ጋር አካሄዱን አጣበቀ፣ ከእግዚአብሔር ጋር ተጣበቀ ነው የሚለው እና ወደፊትም ወደ ኋላም አላለም ይለዋል። በጣም ጥሩ ይገልጠዋል። በቃ ሕዝቅያስ ከእግዚአብሔር ጋር እንዴት እንደተጣበቀ የእግዚአብሔርን ሐሳብ እየተከተለ እየፈለገ ጣዖታትን በየኮረብታው የነበሩ መስገጃዎችን እንዴት እያፈረ እንደው ምን ይላል እዚያ ይገርመኝ እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የነሐስ እባብ ሰባበረው። አይገርም እንደ ሙሴ ነበሩ፣ እነ ኢያሱ ሁሉ ነበሩ፣ እነ ሳሙኤል ነበሩ። አይሽ እነ ዳዊት እነዚህ ትልልቅ እግዚአብሔር እንደ ልቤ ያለው ዳዊት በገባውን ተራራ ምን ላድርግልህ ብሎ ያነጋገረው ሰሎሞን ትልቁን ቤተ መቅደስ የሰራው በዚህ ቦታ ልቤ አርፏል ብሎ እግዚአብሔር የተናገረለት ያከበረውን ቤተ መቅደስ የሰራ ሰሎሞን በገባውን ተራራ ከእግዚአብሔር ጋር ተነጋግሯል። ግን ያ ነገር ይታጠነለት ነበር በእነዚህ አባቶች ዘመን። እንዴት ሕዝቅያስ ላይ ሲደርስ ተሰበረ? አባቶች ያቆዩኝ ነው፣ ቅዱስ ነው። አሁንም እኔ በደንብ እንዲታጠንለት ፈልጋለሁ። ለምን ከታቦቱ ጋር ከቃል ኪዳኑ ታቦት ጋር እኩል ስፍራ ተሰጥቶት ለምንድን ነው እንዲታጠን ያላደረገው? አውጡና ጣሉልኝ አለ፣ ሰባበረው፣ ነሆሽታን አለው። ነሐስ ብቻ አይገርምም? እና አንዳንድ ጊዜ የቆዩ ልምምዶች አባቶች ያቆዩ የምንላቸው ነገሮች ስለለመድናቸው እንደ ቅዱስ እንደውም ጥቅስ ሁሉ ፈልገን በጥቅስ ልናከብራቸው እንፈልጋለን። በጥቅስ አይሽ እና ይሄ ነገር ስህተት ነው፣ ጥንቃቄ ያስፈልገዋል። አሁንም ቢሆን እድሜ ስላስቆጠረ አንድ ነገር አባቶቻችን ያልነኩትን እኛ መንካት የለብንም ብለን ታምረ ማርያምን ክብር መስጠት የለብንም። አይሽ መድኃኒታችሁ ናት ለእርሷ ስገዱ የሚል መጽሐፍ ከመጣ 100 ዓመትም ይቁጠር 300 400 ዓመትም ይቁጠር መመዘኛችን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ መመዘን መቻል አለብን። አለበለዚያ መጽሐፍ ቅዱስንም ፈርተን ታምረ ማርያምንም ፈርተን የጌታ እናት እኮ ናት ወደሚል ጥግ ከሄድን ቤዛችንን እያጣን ነው።
አይሽ ለሰይጣን ትልቅ የጥፋት መንገዱን እያመቻቸንለት ነው መሆን የሌለበት ነው ስለዚህ ይሄ መጽሐፍ መመሪያችን ነው ቤተክርስቲያን በአዲስ ኪዳን ተመስርታለች በክርስቶስ ደም በመንፈስ ቅዱስ መወረድ ተገልጣለች በእነ ጴጥሮስ ስብከት የተገለጠች የሆነች ቤተክርስቲያን አይተናል ይህች ቤተክርስቲያን መመሪያዋ የእግዚአብሔር ቃል ነው ከሆነ የትም ይምጣ ዘመናትን የሚያስቆጠረ መጽሐፍ ይሁን ቆይ አባቶቻችን በስንፍና በቸልተኝነት ወይ ጊዜ ያላደረሳቸው ብሎ አናውቅም ምክንያታቸውን በእኛ ጊዜ ከደረሰ ለምንድን ነው እኛ ማንመረምረው እኛ ማናየው ለምንድን ነው አሁን አንቺ ፕሮቴስታንት ነሽ አይደል እነ ፓስተር እንትና በዚህ ዘመን እነ ፓስተር እንትና በዚህ ዘመን እነ ፓስተር እንትና ነበሩ እነሱ እያዩት እየተንከባለለ የመጣ ነገር ነው ይሄ ነገር እነሱ በጊዜው ያልተከላከሉትን እኔ እንዴት አድርጌ ልደፍረው አቅም ይኖረኛል ብለሽ ለቀጣይ ትውልድ የምታስተላልፊ ከሆነ አንቺ ባለዳልሽ በእግዚአብሔር ቃል መርምረሽ አሁን አባቶች ጉዳይ አያገባኝም ተራው የኔ ነው ጊዜው የኔ ነው አባቶችን መናቅ ወይም ደግሞ አባቶችን መቃወም አይደለም አባቶች የሰሩትን ስራ ሰርተው አልፈዋል ሁሉን ነገር አጥርተው የማለፍ አቅሙ ብቃቱ ላይኖራቸው ይችላል እኔ ማጥራት ባለብኝ ነገር ላይ ቆሜ ደግሞ እኔ ከዚህ ወደዚህ እንዳይተላለፍ ግርዶሽ መሆን አለብኝ በእግዚአብሔር ቃል እኮ ነው የሚያስፈራሽ ነገር የለም እና ይሄ መሆን ሲገባው በቸልታ የሚታለፉ ነገሮች ያቆዩና አባቶች ያቆዩን የሚባል ነገር አለና ይሄ ነገር መታረም አለበትና ተሐድሶ ለግለሰብ ለቤተሰብ ለቤተክርስቲያን ለመሪዎች ያስፈልጋል አንዳንድ ጊዜ መሪዎች ሲስቱ ህዝቡ አብሮ ይስታል አይሽ መሪ በቃ የመሯችሁ ሐሳቷችሁ የሚለው ቃል ካህናቱ የኤሊ ልጆች አፍኒንና ፊንሐስ መጽሐፈ ሳሙኤል ምዕራፍ 1 ሳሙኤል 3:4-5 ስትመለከቺ እግዚአብሔር ለኤሊ ተገልጦ እንግዲህ በቃኝ ነው ያለው አይሽ እንግዲህ በቃኝ ያንተ ጉዳይ እያበቃ ነው ከዚህ በኋላ እኔ ለራሴ ነብይ አስነስቻለሁ ካህን አስነስቻለሁ የሚንቆኝን እንቃለሁ የሚያከብሩኝን ደግሞ አከብራለሁ ነው ያለው ይሄ አይሆንልኝም ማለት አይሽ ይሄ እግዚአብሔር ፈርቶ እኮ ነው እየተናገረ ያለው እግዚአብሔር ፈርቶ ነው እየተናገረ ያለው ይሄ አይሆንልኝም ማለት እኮ በቃ አይደለ ለአንድ ነገር እጅግ በቆረጠ ሁኔታ አምርሮ የወጣ እግዚአብሔር ነው አሁን እዚያ ላይ እየታየ ያለው እና ልጆቹ ሲበድሉ ሁለቱ ልጆቹ መስዋዕት ይዘው የሚመጡ ቆነጃጅት ከድንኳኑ ጀርባ ይዘው ይተኛሉ ከዚህ የበለጠ ብልግና የታለ ጭራሽ ከድንኳኑ መስዋዕት ይዘው የሚመጡ ቆነጃጅት አረባካቱ ቢባል እዚያ በኋላ እግዚአብሔር በቃ ታቦተ ጽዮን ተማረከች ሁለቱ ልጆቹ ሞቱ አባታቸው ሞተ እስራኤላውያን ሁሉ እንዳለ አለቁ በጦርነት ይሄ ለእስራኤላውያን አንገት የሚያስደፋ ቅስም የሚሰብር እግዚአብሔርና እስራኤልን ፊትና ጀርባ ያደረገ ትልቅ ስብራት ነው እና ሳሙኤል ሲነሳ ነገሮች መስተካከል ጀመሩ እና ይሄ ነው መታደስ እንዲህ አይነት ነገሮች ማምጣት አለበት ተሐድሶ በእኛ ቤተክርስቲያንም በወንጌላውያንም ቢሆን አሁን ወንጌላውያን እኮ ትርምስ ናቸው እኮ ያየን እኮ ነው እየሰማን ነው እኮ ጭቅጭቆች አሉ ነቢያት የተባሉ በግለሰብ ደረጃ የተመሰረቱ ቸርቾች አሉ በርካታ አባላት አላቸው ቴሌቪዥኖች አሏቸው እንዲሁ ደግሞ በተቋም ደረጃ በሽማግሌ የሚመሩ ደግሞ አብያተ ክርስቲያናት ደግሞ አሉ እንዴት እነሱ እኮ በመጽሐፍ ቅዱስ ያምናሉ ቢያንስኛስ መጽሐፍ ቅዱስ ብቻ አይበቃንም ሌሎች ገድላት ድርሳናትም ያስፈልጉናል ብለን ነው ችግር ውስጥ የገባ ነው ወንጌላውያን ግን መጽሐፍ ቅዱስ ብቻ የእግዚአብሔር ቃል ነው ያፍ ውስጥ ንፋስ ነው በሱ እንመራለን ካሉ እውነት ለመናገር አንድ መጽሐፍ የሚገላግለን ከሆነ ችግራችን የሚፈታ ከሆነ ለዚህ መጽሐፍ በመታዘዝ ለምንድን ነው ማንቀመጠው ለምንድን ነው እና ይሄ ከባድ ነገር ነው ተሐድሶ ለሁሉም የሚያስፈልግ ነውና እንደው ለነገል የሚባል አይደለም እዚህ በእግዚአብሔር ደብዳቤ ውስጥ ኢየሱስን ልቤ ውስጥ አበራልኝ ከበራልኝ በኋላ በቃ መቀመጥ አልቻልኩም አሸንፎኛል በፍቅሩ ተንበርክኬያለሁ ሊሉ የሚችሉበት ከደብዳቤው ርዕስ ይኖሩታል ወይ እንደገና እሱን ይዘው ሲመጡስ የተቀበሉት ሰው ነበር ወይ
ተግዳሮትስ ነበር ወይ? እችን ደግሞ ባጭሩ እንግዲህ ያው ብዙ ጊዜ እንዳልወስድቦት ባጭሮችን እስኪ ያብራሩልኝ። ምናልባት ደብዳቤ ስትይ መጽሐፍ ቅዱስ ለማለት ነው ይቅርታ። እንግዲህ 86 ዓመተ ምህረት ሁለተኛ ዓመት ላይ እያለሁ ነው ነገሮቹ ሁሉ መቀያየር የጀመሩት ቅድም እንደገለጥኩልሽና ያን ጊዜ መጽሔቶችና መጽሐፎችን እንግዲህ በግልጥ እናነባለን። ከሳሾች ተማሪዎች አሉ። ማርጌታ ጽጌ እኮ የሆነ መጽሐፍ እንዲህ አይነት መጽሐፍ ይዟል፣ የፕሮቴስታንት ነው፣ የመናፍቅ ነው፣ ደግሞ በሬዲዮ የሚተላለፉ ትምህርቶችም ነበሩ። እነሱ ግን እነዚያ ሁሉ እንዳሉ ሆነው የመጽሐፍ ቅዱሱ ውበትና ድምቀት በውስጤ እንዳለ ሆኖ እንደ አንድ ትልቅ በቃ ነገሮቹን በጣም ተቆጥቼና አምርሬ ገፍትሬ እንደወጣ ያደረገኝ ግን ያኔ ጾራ መጽሔት ነበረ። ጾራ መጽሔት ይባላል። አለቃ መሰረት ስብሐት ለአብና አለቃ ጸጋዬ የሚባሉ ሁለቱም ከጳውሎስ ኮሌጅ ደግሞ የተባረሩ ናቸው። ገና በፊት እነሱ የሚያዘጋጁት መጽሔት ቁጥር 3 ነው፣ ጾራ መጽሔት። ከዚያ መጽሔት ላይ እኔ ሳነብ ጸሎት የሚል ርዕስ አገኘሁ። በቃ የጸሎቱ ቋጠሮ ሲፈታ እንዳለ ሌላው ነገር በሙሉ ወላለቀ። እንዴት ከላይ ላይ እንደተረጋ እንደው መችሳን ዛፍ ስትነቅንቂ የበሳሰለው ፍሬ እንዳለ ነው ቢረግፈው። ያ ጾራ መጽሔት ስለ ጸሎት ሳነብ ምን ይላል? ምሳሌ ያቀርባል። አሁን ጸሎት በኦርቶዶክስ አንድ መጽሐፍ ማንበብ ነው። በቃ ነገም ያ ነው፣ ሰኞም ያው ነው፣ ማክሰኞም ያው ነው። በቃ ያንን ዝም ብሎ ማንበብ ነው። በየሳምንቱ የሚነበባል ሰኞ ማክሰኞ ተብሎ የተጻፈበት፣ በየወሩ የሚነበባል የመስከረም የጥቅምት የህዳር እየተባለ እና አንዳንድ ሰው እንደ ፍላጎቱ ነው ጸሎት ገዝቶ የሚጸልየው። የዘወትር ጸሎት ደግሞ የሚባል አለ፣ በየቀኑ የማያስታውለው የሚያነበው እና ያንን ነው ያ መጽሔት የሚያብራራ። ጸሎት እንዴት ነው የምንጸልየው ብሎ ጸሎትን ያብራራል። እኔ ደግሞ አንድ ነገር ሳነብ የማንበብ ፍላጎቴ ከድሮ ጀምሮ ያለ ነው። ዝንባሌ ያለ የማንበብ ዝንባሌ ያለኝ እና ያ መጽሔቱ ምን ይላል ስለ ጸሎት ሲያብራራ፣ በተለምዶ እኛ በቤተክርስቲያናችን ይላል፣ ሰዎቹ የቤተክርስቲያን ሰዎች ስለሆኑ ቤተክርስቲያናችን እያሉ የሚጠሯት ኦርቶዶክስን ነው እና በቤተክርስቲያናችን ሁሉ ጊዜ የተለመደ የጸሎት ሥርዓት አለ። ነገር ግን የተሳሳተ ነው። አንድ ሰው ከፍላጎቱና ከምኞቱ ውጪ ስለሌላ የሚያወራ ጸሎት ቢጸልይ ምኞቱና የዚያ መጽሐፍ ሐሳብ ይለያያል። እኔ ለምሳሌ ዛሬ መንገድ ልወጣ ወይ በአውቶቡስ ተሳፍሬ ክፍለ ሀገር ልሄድ ይሾ ወይ በፕሌን ተሳፍሬ ወደ ውጭ ልሄድ ይሆናል። ስለዚህ ልሄድ ከሆነ እግዚአብሔር አብራሪውን አብረው የተሳፈሩትንም እኔንም ባየር ላይ ያለውን ቆይታችን ሁሉ እግዚአብሔር በመንፈሱ እንዲቆጣጠር ነው መጸለይ ያለብኝ አይደል እንዴ? ነገር ግን የሰኔ ጎልጎታ የሚባል የጸሎት መጽሐፍ ያስለመድኩትን ይዤ ልጅ ወዳጄ ሆይ ባጠበሁህ ጡቶቼ ባዘልሁህ ጀርባዎቼ ካንተ ጋር በሰደድ ባለቀሱት አይኖቼ በተሸከመች ማይጸዲ እንዴ ከኔ ጋር ግንኙነት የሌለው ጸሎት እኮ ነው። እንደዛ ጸልዬ ለዓለም አሜን ብዬ መጽሐፉን ስም ያስቀምጣለሁ። ይሄ ጸሎትና የዕለቱ ውሎ የምኞት የሌላ ነው። ምናልባት የሥራ ውድድር ተለጥፎ ከዚያ ሥራ ተወዳድሬ አልፌ ባለ ደሞዝ ልሆን ምናልባት ነገ ለፈተና ልቀርብ ይሆናል። ዛሬ መጸለይ ያለብኝ ስለ ፈተናውና እግዚአብሔር ስኬት እንዲሰጠኝ አብርሆት እንዲሰጠኝ ነው። አሁንም ቢሆን ሌላ ድርሳን ሌላ የጸሎት መጽሐፍ አንብቤ ለፈተና ከሄድኩኝ ያ ጸሎት የሚያወራው ሌላ፣ እኔ የኔ አጀንዳ ሌላ። ስለዚህ እኔና እግዚአብሔር ሁሉ ጊዜ እየተላለፍን ያለ ነው ማለት ነው በጸሎት። እግዚአብሔር ደግሞ እንዲህ ለማለት ፈልጎ ነው እንዲህ አድርጌ ልቀበለው ብሎ አጣሞ መስማት አይፈልግም። ባህሪው አይደለም። እግዚአብሔር እውነቷን እውነት ሐሰቷን ሐሰት ብለሽ ፊት ለፊት ቀርበሽ ነው እግዚአብሔር የሚሰማሽ። ጌታዬ ሆይ ስለዚህ ብለሽ የምትጸልዩን አጀንዳ ይዘሽ በእግዚአብሔር ፊት መቅረብ አለብሽ። ሕዝቅያስ ሰናክሬም በኃይል በመጣበት ጊዜ ደብዳቤ ጽፎ ተገዛ፣ ሕዝብህ
አንተም ጭምር ትገብራላችሁ አለዚያ መጣሁብህ ብሎ በብዙ ሰራዊት ሲመጣበት ያን የተጻፈ ደብዳቤ ይዞ ቤተ መቅደስ ሄዶ ነው ዘርግቶ በእግዚአብሔር ፊት ያነበበው እያለቀሰ ይሄውልህ ጌታዬ በዚያት ማታ ነው እግዚአብሔር መልአኩን ልኮ 85000 ሰራዊት ባንድ ላይ ተመቶ ያደረው አንቺና እግዚአብሔር ስትገናኙ መስመር ላይ ጸሎትሽ መልስ ያገኛል እውነት የኢትዮጵያ ችግር ስለሌለ ይሄ ሁሉ ህዝብ አልጸልይ ብሎ ነው የኢትዮጵያ ችግር ስለሌለ ነው እኛን ምን ጸልየው ሌላ ችግሩ ሌላ አይጂ ይሄ ነው አልግባባ ብለን ነው እኛና እግዚአብሔር ችግሩ ሁሉ ጊዜ ከኛ ላይ እየዘነበ የሚኖረው እንጂ ስላልጸለይን አይደለም ያለቅሳል እኮ ህዝቡ ያለቅሳል ሌላ የጸሎት መጽሐፍ ይዞ ያለቅሳል ሌላ አጀንዳ ይዞ ያለቅሳልና ይሄ ነገር ችግር አለበት ስለዚህ እዚያ ጸሎት መጽሐፍ ላይ ምን ይላል ይሄንን ያብራራል ትክክል አይደለም ምን የፈለግነው የዕለቱ አጀንዳችን ምንድነው የወሩ አጀንዳችን ምንድነው የዓመቱ አጀንዳችን ምንድነው በዚህ ዓመት ቢሆንልኝ ቢሳካልኝ ብለን በእግዚአብሔር ፊት የምናቀርበው እንዲሆንልን የምንመኘው እግዚአብሔር ፈቃዱ ቢሆን ብለን የምናቀርበው አጀንዳ ምንድነው ይሄ መሆን አለበት ብሎ ትክክለኛ መልስ ያሳያል እና በጣም እየተግባባው ሄድኩ ከዚህ ሐሳብ ጋር በእኛ ቤተክርስቲያን ግን አለና አንድ ምሳሌ ያቀርባል ምሳሌው ምንድነው ሁለት ልጆች በአንድ መስሪያ ቤት ይሰራሉ ተቀጥረው ይሰራሉ አንደኛው መዝገብ ቤት ተቀጥሯል አንደኛው ጽዳት ሰራተኛ ነው ተመጣጣኝ ሙያ ነው ያላቸው ነገር ግን ምንም አማራጭ ስለሌለኛው ጽዳት ገብቶ ይሰራል መዝገብ ቤት የሚሰራው ከተወሰነ አመታት በኋላ ትንሽ ጤና መታወክ ገጠመውና ደብዳቤ ማመልከቻ ይጽፋል ለመስሪያ ቤቱ ምንድነው የጻፈው እኔ በዚህ መስሪያ ቤት ለይህን ያህል ጊዜ በታማኝነት በታዛዥነት ስራዬን አክብሬ ስሰራ መቆየቴ ይታወቃል ነገር ግን በጤና መታወክ ምክንያት ስራ እየበደልኩ ስለሆነ በዚህ ሀገር ባለው ቅርንጫፍ ድርጅታችን የአየር ንብረቱ ስለሚስማማኝ ምናልባት ሰውዬው የታመመው አስም ሊሆን ይችላል ስለሚስማማኝ የአየር ንብረቱ በረሃማው በዚያ ተቀይሬ እንድሰራ ይፈቀድልኝ ብሎ የሥራ ዝውውር ይጠይቃል ያቺ ማመልከቻ ለመስሪያ ቤቱ ኃላፊ ያስገባል ኮፒ አድርጎ ያስቀራል ማመልከቻው ተቀባይነት አግኝቶ እሺ ይሂድ ተብሎ ወደ ጠየቀው አገር ሄዶ ደሞዙ በዚያ እንዲከፈለው ስራውን በዚያ እንዲሰራ ተጻፈለት እንዲቀበሉት ከዚያ ሲወጣ ከዚህ መስሪያ ቤት ተሰናብቶ ሲወጣ ይሄን ጓደኛውን ይሰናበተዋል ይሁሉ ወንድሜ በእንዲህ አይነት ችግር ምክንያት እኔ ደብዳቤ ጽፌ ተቀባይነት አግኝቼ መሄዴ ነው መውጣቴ ነው ነገር እጓዛለሁ አሁን ይሄ ቦታ መዝገብ ቤት ክፍት ነው ለጊዜው አንተ ግባበት ከዚህ ጽዳት ውጣ እርግጥ ማግኘት አለብህ ጠይቅ ይለዋል አሁን ይሄ ልጅ ማመልከቻ መጻፍ ያለበት ምን ብሎ ነው ትመቸም ወደ መዝገብ ቤት መግባት ፈልጋለሁ ብሎ ነው አዎ በዚህ ጽዳት ስራ ስሰራ ኑር ያለው ይሄን ያህል ጊዜ በታማኝነት ስሰራ ኑር ያለው ለዚህም ደግሞ እንግዲህ የጽዳት የሥራ ባልደረቦች በዚህ ድርጅት ውስጥ ያሉ ሰራ ተጠቃሚዎቹ ይመሰክሩልኛል አይደል እንዴ አሁን ግን የተከበረው መስሪያ ቤት ይሄ ቦታ ክፍት ስለሆነ ለጊዜው በእድገት አግኝቼ በዚህ እንድሰራ ይፈቀድልኝ ብሎ ያንን ሐሳብ ነው መግለጽ ያለበት ምን አደረገ መሰለሽ እሱ ግን የዚያ ጓደኛው ደብዳቤ ተቀባይነት አግኝታ አይደለም እስቲ ምን አይነት ማመልከቻ ጽፈ ነው ተቀባይነት ያገኘው ይለዋል ይሄው ይሄን ደብዳቤ ይዞ ኮፒ ይሄው ያስኩት ይለዋል ከስጠኛ አንድ ጊዜ ይልና ይሄድና ኮፒ ቤት ፎቶ ኮፒ ያደርግና ያን ደብዳቤ ስሙን እንኳን አልቀየረም እገሌ እንኳን ብሎ የራሱን ስም አላስገባም ተመልከች እንግዲህ ይሄ ውድቀት ጓደኛው የጻፋትን ደብዳቤ ኮፒ አድርጎ ወስዶ ለሥራ አስኪያጁ ሰጠ ሥራ አስኪያጁ ሲያነበው በቀደም ቀርቦለት የወጣ የበረረ ደብዳቤ ምንድነው ምን ፈልገህ ነው አለ አይ ያው እሱ ላይ እንደተገለጸው ይሄ ደብዳቤ እኮ ጓደኛ ጽፎት ነው ችግሩን ገለጸ አመንነው ችግሩን ተቀበልነው የፈለገው እንዲሟላለት ብለን ጻፍንለት ሄደ እሺ አንተ ማሞኛል እንደሱ ሊሄድ መዝገብ ቤት ነበር ወደዚያ ሊሄድ ይያልክ ነው ወይስ ምንድነው ያንተ ችግር አይ አይደለም እና ምንድነው እኔማ ጽዳት ሰራተኛ ነኝ ከጽዳት ወደ መዝገብ ቤት ታዲያ እንደሱ ብለ ለምን አትጽፍ ብሎ ያን ደብዳቤ ቀደደደ ያደርገና ቅርጫት ውስጥ ጣለለት
እንደዚህ አድርገው አብራሩ ጾራ መጽሔት ላይ ቁጥር 3 እንግዲህ ምናልባት ወደ ኋላ ሄደሽ እንደው ቁጥር 3 ብትጠይቂ ልታገኝ ትችያለሽ እቺው ራሷ ጸሎት የምትልርሳለች እኔ መቼም አረሳትም ምክንያቱም ህይወቴ የተሰራባት የጸሎት መፍትሄ የተገኘባት አዳራሽ ገብቼው ያልኩባት ናት ይችላል በጣም ይገርማል ከዚያ እንደገና ሌላ ደብዳቤ ጻፍ ከሆነ ችግርህን የሚገልጽ ደብዳቤ ጻፍ ፍላጎትህን የሚገልጽ ደብዳቤ ጻፍ እና አምጣ ተብሎ ያለች ወጣ ጸሎት ማለት እንዲህ መሆን የለበትም የሰው ኮፒ ይዘን ማነብነብ አይደለም የሰው ኮፒ ይዘን በመጸለይ እግዚአብሔር የሰማል ሊመስለን ይችላል ምናልባት እኮ ልናለቅስ እንችላለን በጸሎቱ በቃ ብሶታችን እየየ ሊያስብለን ይችላል እኮ ግን ለእግዚአብሔር እየነገርነው ያለነው ሌላ ወሬ ነው እግዚአብሔር ጻድቅ ነው በቀን ፈራጅ ነው በእውነት ፈራጅ ነው እንደዚህ ሊል ፈልጎ ነው እኔ እንደዚህ አድርጌ ልቀበለው በሚል የተንሸዋር አካሄድ እግዚአብሔር አይሄድም እንዳልናት እንቀራታለን እንጂ ስለዚህ በሚገባ ህዝባችን ማወቅ አለበት ጸሎትን እና ይሄ ነገር አዩ ዋው አልኩና ዘለልኩ ከክፍል ያደለ ቤት የዶርሚ ማነበው ዘለልኩ ማታ አዳራሽ ስብሰባ አለ አራተኛ ዓመት ተማሪዎች በተራ ያስተምራሉ ዛሬ አንዱ ካስተማረ ነገ አንደኛው እና በዚያ አንድ ሰባኪ ሲያስተምር ሂስ ይሰጣል ግምገማ ትምርቱን ርዕሱን በትክክል ጠብቋል ወይ አክሽኑ እንቅስቃሴው ትምርቱን ሲሰብክ እንዴት ተንቀሳቀሰ አለባበሱ አቋቋሙ የነበረው ሁኔታ ፈገግተው እንዴው ከህዝብ ፊት ሲቆም በትክክል መሆን የሚገባውን አሳይቷል ወይ ተብሎ አስተያየት ይሰጣል እና ማታ አዳራሽ ሁሉም ከአንደኛ እስከ አራተኛ ዓመት ተሰብስቦ አዳራሽ ይገባል ትምርቱ ተሰጥቶ ቀርቦ አስተያየት ጥያቄ ካላችሁ ተብሎ ሂስም ስጡ ተብሎ ሲባል ሂሱ አስተያየቱ ምናምን ግምገማው ተሰጠ ተተቸ የሚደነቀው ተደነቀ ሌላ ጥያቄ ወጣ ያለ ጥያቄም ካላችሁ ሲባል እኔ እጄን አወጣሁ ያችን አንብቤ አይደል እጄን አወጣሁ አባታችን ጸሎታችን በሙሉ ትክክል አይደለም አልኳቸው ምኑ ነው ያልሆነው ውዳሴ ማርያም መልካ ኢየሱስ የይዘው ተጸሎት የሰኔ ጎልጎታ ድረስ ገድ ምን ጸልየው ጸሎት በሙሉ ትክክል አይደለም አልኳቸው በጣም ደፋር ነኝ በነገራችን ላይ እኔ እንግዲህ አሁንም ቢሆን ዩቲዩብ ቲክቶክ ወይም እንግዲነት በተጋበዝኩበት መድረክ ላይ እኔ ትንሽ ቆጣም ደፈር እምላለሁ እውነት ለመናገር የክፋት አይደል ያለው እውነት መሆን ስላለበት መናገር ስለምፈልግ ነው እና ከዚያ ያኔ እንደው ጳጳሱ ፊት ተማሪው ግራ ገባው ምንድነው መጽሐፉን እኮ ይዤዋለሁ ይሄን መጽሐፍ ሳነብ ስለ ጸሎት እንዲህ ነው ያለው ትክክለኛው ይሄ ነው አልኳቸው ጳጳሱ ለካ ያምኑበታል ይሄንን ነገር ትክክል እሺ ጥሩ ነው የሚቃወም አለ ጽጌ ያቀረበውን በነገራችን ላይ ጴንጤነት ሐሳብ ካቀረብሽ ጴንጤው ነው የሚሉሽ ጴንጤው ጽጌ ተነስስቲ ነው የሚሉ ከዚያ በኋላ ተማሪው አበደ በቃ ከጽጌ ጋር አንበላም ከጽጌ ጋር አንማርም የራሃብ አድማ የትምህርት አድማ በበነጋታው ማለት ነው ተባለ እኔ ደግሞ በጣም ደፋርም ነኝ ያሻገረ መዝሙር ደግሞ በዚያን ወቅት ወጥቶ ነበር በድል ያወጣኝ ያንን ሁሉ ወክማን ይዤ ከክፍል ውስጥ መምራኑ ገብተው እስኪጀምሩ ድረስ የሱቂታ ልጅ ያከፍቼ ሰማ ነበር ያሻገረኝ እና አንዳንድ አከራሪ አሁን ጳጳስ በጳጳስና ማዕረግ ያሉ አሁን አንዳንድ ጓደኞቼ አንድማ ከሱ ጋር ሁሉ ብለው እንዳለ አድማ ፈጠሩ ጳጳሱ ጋር ሄደው ከሰሱ ከቢሯቸው እንደገና ማታ በኔ ጉዳይ ሌላ አጀንዳ በቃ ትምህርት የለም ምንም የለም ስብከት የለም በዚህ ጉዳይ ላይ ስብሰባ ተባለ በቃ የጽጌ ጉዳይ አለቀ ነገ ይባረራል ጉዱ ፈላ ጽጌ ተብሎ ተማሪው ሁሉ እንግዲህ በቃ እንግዲህ ምንም ማድረግ አይቻልም በቃ እንግዲህ ትባረራለህ እያለ ይበቃ መርዶ ይነገረኛል እሺ ባረራለሁ ችግር አለ ታዲያ ሄዳለሁ በቃ እያልኩኝ ተስፋ ቆርጫለሁ ለመሄድ ምክንያቱም ጳጳሱም አሁን እንግዲህ ሊያመሩ ይችላሉ ጥሩ ላይሆን ይችላል ውሳኔው ማታ በጣም አንድ አክራሪ አስተባባሪ መነኩስ ያሉ አባ ኃይለ ኢየሱስ ይባላሉ እንደው ወቋሉ ራት አንበላ በቃ የጽጌ ጉዳይ ዛሬ ማታ መፍትሄ ሳያገኝ
እራት አንበላም ብለው እራት አልበሉ። 1 ሰዓት እራት ተበልቶ 2 ሰዓት ነበር አዳራሽ የሚገባው። ግን አልተበላም እራት። 3 ሰዓት እራት እንበላለን እንጂ የጽጌ ጉዳይ መፍትሄ ሳያገኝ አንበላም አደም። ከዚያ ማታ ጳጳሱ መጡ። ደግሞ መምህራኑ ሁሉ የትም እንዳትሄዱ ዛሬ ትልቅ ስብሰባ አለ ተብሎ ከቢሮ ወደ ቤቱ ሄደ። መምህር የለም። መምህራኑ ሁሉ እዚያ ተቀምጠዋል። ተማሪው ሁሉ ጊዜው ምን ይፈጠር ይሆን እያለ ይጠብቃል። አንተ ወደል መነኩሴ ቢሮ መተህ ጽጌን የከሰስከው እስቲ አሁን ንገረን እስቲ ምንድን ነበር መተህ የነገርከኝ አሉና እንደዚህ ትንሽ ግልጽነት አላቸው። ሰውየው አባታችን በእውነት ኦርቶዶክሳችን ተደፍራ እመቤታችን ተክዳ ድርሳናት ገድላትን አቃሉ ታምረ ማርያምን አልቀበልም ብሎ ምንም ያላሉት ነገር የለም። አወረዱት። እሺ ጴንጤው ጽጌ አሉኝ። ደግሞ እኮ ወክማኑ ብቻ አይደለም ችግሩ። እዚያ የሰማሁት የወክማኑ ያሻገረኝ ብቻ አይደለም መዝሙሩ። ምሳ ሰዓት ላይ መላእክት በሁሉ ቦታ ይገኛሉ አይገኙም? ገድላት ድርሳናት በትክክል የእግዚአብሔርን ክብር ይገልጣሉ አይገልጡም? የሚል ሁሉ ክርክር ተነስቶ እኔ ሁሉን ተቃውሜያለሁ። ያን ሁሉ ይዘው ነው የከሰሱኝ። እሳቸው ያን ያህል ተናገሩ፣ ጨረሱ። በቃ ከዚህ በኋላ የዚህ ጉዳይ መፍትሄ ሳያገኝ ከሱ ጋር አንማርም አንበላም። አባታችን ይሄን እሱ የማይወስኑ ከሆነ ወደ ጠቅላይ ቤተ ክህነት ወደ ቅዱስ ፓትርያርኩ ድረስ እዚያ ድረስ እንሄዳለን አሉ። እሺ ጴንጤው ጽጌ ምን ትላለህ? ተነስ እስቲ ተናገር ተባልኩ። እኔ አባታችን የታምራት መጻሕፍት አሉ። የታምራት ባለቤት ግን እግዚአብሔር ነው። ቅዱስ ሚካኤል ታምር አደረገ፣ ቅዱስ ገሌ ታምር አደረገ፣ ጳውሎስ ታምር አደረገ ሲባል በጌታችን ስም ነው ታምር የሚሆነው እንጂ ራሳቸው በራሳቸው ስልጣን ያደረጉት ነገር የለም። ስለዚህ የታምራት ባለቤት እግዚአብሔር ስለሆነ ክብሩን የሚወስደው እግዚአብሔር ነው። መመስገን ያለበት እግዚአብሔር ነው እንጂ በጳውሎስ እጅ ታምር ስለተደረገ ጳውሎስ አይደለም መመስገን ያለበት ብያለሁ። ያልሁት ይሄንን ነው። ሁለተኛ ታምራት መላእክት በሁሉ ቦታ አይገኙም። እንደ እግዚአብሔር በዓለም ሁሉ አይገኙም። በስፍራ የተወሰኑ ናቸው። ወደ ምድር ተልከው ሲመጡ ሰማይ ለቀው ነው የሚመጡ። በሰማይ የሉም። በምድር ካሉ እዚያ የሉም። እዚህ በሰማይ ካለ ደግሞ እዚህ የለም። በቃ እና በተላከበት ቦታ ነው መልአኩ የሚገኘው እንጂ በሁሉ ቦታ የመገኘት ስልጣንም ብቃትም የለውም ብያለሁ የሚለው ነገር የዛኛው ክርክር ነው። አሁን ሰሞኑ ጭቅጭቅ ሁሉ የሚታየው የቤዛነት ጉዳይ ሁሉ ያኔ ተብሎ ያበቃ ጉዳይ ነው። አሁን እኔ ያልኩት ይሄንን ነው አልኩኝ። ከዚያ አንተ መነኩሴ ተነሳሉት እንደገና አንድ ጥያቄ ልጠይቅህ፣ እሱን ትመልስልኛለህ። የበለዓም አህያ ታምር አድርጋለች አላደረገችም አሉት። አሁን በቤተ ክርስቲያኒቱ እንግዲህ እመቤታችን ያደረገችው ታምር ይህ ነው። ጸሎቷና በረከቷ አማላጅነቷ በእኛ ላይ ይደር ተብሎ ነው ታምሯ መግቢያ የሚጀምረው። ድበበ እንግዲህ እመቤታችን ያደረገችው ታምር ይህ ነው። በረከቷና አማላጅነቷ በእኛ ላይ ይደር። በአንዲት ሀገር አንድ ሰው ነበረ። እመቤታችን ይወድ ነበረ፣ ዝክሯን ይዘክር ነበረ። ነገር ግን ኃጢአተኛ ነበረ፣ እግዚአብሔርን አያውቅም፣ ሥላሴን የካደ ነበረ። ነገር ግን ሙቶ ሲኦል ተፈርዶበት ሲገባ እመቤታችን ዝክሬን ዘክሯል መማር አለበት ብላ አልቅሳ አንብታ አማልዳ አዳነችው የሚል ታምር ነው ያለው። ስለዚህ እንደዛ ነው ብዙ ጊዜ የተለመደው በእኛ ቤተክርስቲያን። ጳጳሱ ግን ምን አሉ? የበለዓም አህያ ታምር አድርጋለች አላደረገችም አሉት። አድርጋለች። በአንደበት ተናግራለች፣ በሰው አንደበት አዎ ተናግራለች። ታዲያ የበለዓም አህያ ያደረገችው ታምር ይህ ነው፣ ጸሎቷ በረከቷ አማላጅነቷ በእኛ ላይ ይደር ተብሎ ይጻፋል እንዴ አሉት። በአህያይቱ ላይ ያናገረ እግዚአብሔር አይደለም? የታምራት ባለቤት እግዚአብሔር አይደለም ወይስ አህያይቱ ናትኝ የታምራት ባለቤት የምንላትኝ አህያይቱን ነው? እንዴ እውነቴን ነው የምልሽ፣ ምጥ ይዞት የነበረው ተማሪ ሁሉ ተገላገለ። በቃ ምጥ እንዲህ ሲያመጥ ነበር፣ ተገላገለ። እኔ አለ በቃ ከዚያ በኋላ ይኸውልህ አንተም ሆነ ጓደኞች ይህን ትምህርት ቤት የምትረብሹ ከሆነ የምናስተምራችን ትምህርት የማትቀበሉ ከሆነ
እኔ ነገ ለአንተ ደብዳቤ ጽፍልሃለሁ ወጥተህ ሂድ ከአቡነ ጳውሎስ ሂደህ መክሰስ ትችላለህ እኔ ከዚያ ሂጄ ደግሞ ታገኘኛለህ ምን እንደምሰራ አርፈ ትምህርትህን ተማር ልትማር ነው የመጣ የፈለገ ማንንም ሰው የፈለገውን ጥያቄ መጠየቅ ይችላል የፈለገውን ማለት ይችላል አንተ ምን አገባ የራስህን ትምህርት ተመረው ውጣ ብለው የመጨረሻ ማስጠንቀቂያ ሰጡት ከዚያ በኋላ ነው ታድሶ በነፃነት ደፈር ብሎ መናገር የጀመረው እና እኔ ወደ እውነት የበራልኝ እንግዲህ ያጮራ መጽሔት ነው ከዚያ በበነጋታው ይሄ ስብሰባ ነው ከዚያ በኋላ ጽጌ ደፈር ሆነ የድንግል ማርያምን ጉዳይ ባናጣምመው ወደ ተሳሳቱ መጻሕፍቶች ባንወስደው ድንግል ማርያም የሐዲስ ኪዳን ቀዳሚ አማኝ ናት በነገራችን ላይ መልአኩ ከሷ በፊት ቀደም ብሎ ወደ ዘካርያስ ሄዶ ነበር ይሄ ራሱ ይሄው መልአክ ራሱ ይሄ ካህን ነው ዘካርያስ ካህን ነው የእግዚአብሔርን ሕግ ያውቃል የሕዝብ መሪ ነው አይሽ የእግዚአብሔርን ብቃት የእግዚአብሔርን የጠነከረ ክንድ ሕዝቡን እንዴትና በምን ብቃት እንዳመጣ የአብርሃም አምላክ እንደሆነ የሁሉ ፈጣሪ እንደሆነ ከዚህ ካህን የተሻለ አዋቂ የለም ወደዚህ ካህን ይሄ መልአክ መጥቶ ልጅ ትወልዳለህ ሲለው እርጅናውን ነው እንደ አንድ መመከቻ መሞገቻ አድርጎ ሲከራከርበት የነበረ ሚስቴ ማርጅታለች እኔም ማርጅቻለሁ አብርሃምን እንዴት ማየት አቃተው የአብርሃም አምላክ ሊያደርግ ይችላል ለምን አላለም ሌሎች አባቶች አሉ በታሪክ የሚታወቁ እግዚአብሔር በጸናሽ ክንድ ሕዝቡን እንዳወጣ ባህርን እንደከፈለ መና እንዳወረደ የሚያውቅ ካህን ነው አምላኬ ሊያደርግ ይችላል አምላኬ በዚህ ዘመን መጨረሻው ጎብኝቶኝ ሊሆን ይችላል እንደ ቃል ይሁንልኝ ማለት ከሱ የሚጠበቅ ነበር አልሆነለትም ይሄን እምነት ከካህኑ አላገኘ ነው ደሞኮ ሚስት አለችው አይደል እንዴ እርጅናው ነው እንጂ ችግሩ ባልና ሚስት ናቸው ይሄ መልአክ በስድስተኛው ወር ወደ አንዲት ድንግል ተላከ ሕፃን ናት ወንድም አታውቅ ናት መልአኩ መጣና ትጸንሳለች ሲላት ትክክለኛ ጥያቄን ያቀረበችለት ወንድ ሳላውቅ ይሄ እንዴት ይሆናል አለችው መንፈስ ቅዱስ ይመጣል አላት እዚህ ላይ ቋጠንከራ መሞገት ትችላለች እውነት ለመናገር ምክንያቱም ከተፈጥሮ ስርዓት ውጭ ነው ነገሩ የመጣባት ስርዓት የጣሰ ነገር ነው እጮኛ ዮሴፍ አለሽ አይደለም የተባለችው ካንቺ የሚወለደው በመንፈስ ቅዱስ ነው ቅዱስ የእግዚአብሔር ልጅ ይባላል አላት የልዑል ኃይል ይባላል አላት እግዚአብሔር አምላክ ያባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤት ለዘላለም ነግሶ ይኖራል ነው ያላት ምንድነው ይሄ ነገር መንፈስ ሆነባት እኮ ነገሩ ከስጋ አወጣው እነሆ ዘመድሽ ከጸነሰች ስድስተኛው ወር ነው አላት ታይቶ የማይታወቅ ኤልሳቤጥ ደብቀው የኖረችው ምስጢር ነበር ጸሳለች እንዴ ተነከተች የኤልሳቤጥ መጽነስ በእውነቱ ትልቅ ደስታ ነው ለዘመድ አዝማድ ከዚያ ስድስተኛው ወሯን ለእግዚአብሔር የሚሳነው ነገር የለም ማለት እውነት ነው አለች አይሽ ኤልሳቤጥ የሚበላት ምንም ይበላት እነሆ ትጸንሻለሽ ወንድ ሳታውቂ በመንፈስ ቅዱስ ካንቺ የሚወለደው ያንቺ ልጅ ብቻ ሳይሆን የእግዚአብሔር ልጅም ነው አላት ይሄ ለስጋ ለባሽ በጣም ከባድ ነው ይቅርታ አድርግልኝ አንተ መልአክ ተወኝ ይሄ ከአቅሜ በላይ ነው እባክህ አትፈትነኝ ብላ ማሰናበት የምትችልበት መልአኩ እንደ ዘካርያስ የሚቆጣበት አቅም የለውም ለምን መሰለሽ በቂ አሳማኝ ምክንያት ስላላት እንደ ቃል ይሁንልኝ አለችው ስለዚህ ይሄንን ከካህኑ ያጣነው ከዚያ አባት ያጣነው ከዚያ ሽማግሌ ያጣነው የቤተ መቅደስ አገልጋይ ነው ከተባለ ሰውዬ እምነት ያጣነው ከአንዲት ትንሽዬ ብላቴና ያገኘነው ስለዚህ ድንግል ማርያም በእውነት ኤልሳቤጥም አደነቀች ከእግዚአብሔር የተነገረላት ይፈጸማልና ያመነች ብጽዕት ናት አለቻት በጣም ደስ የሚል አነጋገር ከዚያ ነው ድንግል ማርያምም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ይህ ብጽዕና ማንንም አይወስድባት የጌታዬ እናት ሆና እንዴት ነው ድንግል ማርያም ብጽዕና ማልሰጣት
ጌታዬ ማህፀኗን ዓለም አድርጎ ዓለም የማይወስነው በሷ ማህፀን ተወስኖ የተወለደባት እውነት ለመናገር የባለስልጣናት የዚህ ዓለም ባለስልጣናት ሚስቶችና ልጆች እመቤት እየተባሉ እንላቸዋለን እኮ ወደ ቤታችን ሲመጡ ቀዳማዊት እመቤት ነው የምንላቸው አይደል እንዴ? ለምንድን ነው የጌታዬን እናት ቀዳማዊት እመቤት ማለላት? ምን ችግር አለ? ምንድነው ከኔ የሚወሰደው? ስለዚህ ይሄንን ነገር በዚህ ልክ አከባበሩን እንዲህ ብናመጣው የእምነት እናት ናት፣ አስተምራናለች። ምንም በሌለበት የማይታመነው ነገር ለእግዚአብሔር እንደሚቻል አድርጋ አቅርባ ያሳየች እናት ናት። ስለዚህ ወንጌላውያን ወንጌል የገባቸው ሁሉ ማለት ነው ይሄንን በደንብ አድርገው ሊሰብኩት ይገባል ባይ ነኝ። እነዚህ ድርሳን ገድል ሰባኪዎች ጸጥ ሊሉ ይገባቸዋል። በቃ ማርያም የማታውቀው የጌታዬ እናት ያላየችው የሷ ክብር ያልሆነ እሷን የማይገልጥ እንደው የሚያዋርድ ነገር በቃ መጠርግ አለበት። ወንጌላውያን ወንጌል የገባቸው ሁሉ በተሐድሶ ቤት ይሁን በየትኛው ወንጌል አማኞች ይሄ ነገር በግልጥ ሊሰበክ ሊጻፍም ይገባዋል። እና ብዙ ሰዎች ጸረ ማርያም ይሉናል። ጸረ ማርያምና ይሄ በጣም የተሳሳተ አካሄድ ነውና በዚህ አጋጣሚ ይሄንን የሚከታተሉ ወገኖች ለሌሎቹም በማስተላለፍ እኛ እንዲህ ነው ምናምነው ብለው እንደው ለተቃዋሚዎች እንኳን እንዲደርስ ቢያደርጉ መልካም ነው የሚል መልእክትን በዚህ አጋጣሚ ላሳስብ ፈልጋለሁ። ምክንያቱም ጸረ ማርያም ተብለን ነው ስም ይወጣልን ያለው። ስለ እስር ቤት ሳነሳ አውቀው ዞር አደረጉት። በርግጥ ግን ያው እኔ አላልኩትም ነበር። እውነት ለመናገር ዞር ላደርገው ፈልጌ አይደለም። እሱ ስለ ድንግል ማርያም ያነሳሽው ነገር ውስጤን ስለነካኝ እንደው ምን ያህል የተረዳናት ስለ ድንግል ማርያም ምን ያህል አክብሮት እንዳለን ፍቅር እንዳለንም እንዲገነዘቡልንና የተጣመመ መንገድ ይሄዱ ሰዎች በተሳሳተ አቅጣጫ እኛን እየተረጎሙን ያሉ ሰዎች እንደዛ እንዳይደለን እንዲረዱ ፈልጌ ነው በዚህ አጋጣሚ ይሄንን መናገር የፈለኩት። ከዚያ በፊት ብዙም በመልክታ የተማናውቅ አንድ በርጌታ ምስጢሩ የሚባል ጓደኛ እንደኔ ተይዞ እስር ቤት ከኔ የአንድ ሰዓት ልዩነት ይሁን እንደዛ ቀድሞ ነው ያገኘሁት እና እኔ ቢሮ መጥተው ፈልገው አጥተውኝ ጓደኞቼ ናቸው ምንም ችግር የለም ይዘነው እንመጣለን ወንጀል ሰርቶ ከሆነ የሚፈልገውን ቅጣት መቀበል ግዴታው ነው በታማኝነት እናመጣለን እንግዲህ ለጊዜው አልመጣም ብለው ነገሯቸው። ፖሊሶቹ አመኗቸው ይዘውኝ እንደሚሄዱ አመኗቸው። እሱ ራሱ ይመጣላችኋል ስለዚህ ፖሊሶች ፈልገው ነበር ካልነው የት እንደሆነ የፈለጋችሁበትን አድራሻ ንገሩንና እሱ ራሱ እንኳን ይመጣላችኋል ግን እኛ ምናመጣዋለን ብለው ሻኟቸው። እንደዚህ ፖሊሶች መጥተው ነበር አሉኝ። እንደው አለ አይደለ ያው ጉዳዩ የእምነት ጉዳይ ሊሆን እንደሚችል መቼም ጥርጣሬ በጓደኞችም ነበር። ግን ሌላስ ቢሆን እውነት ለመናገር በቤተ ክርስቲያን ውስጥ እኮ እኔ እስር ቤት ታስሬ ነበር ከዚህ በፊት ቃሊቲ ነበርኩ 7 ወር። ከዚያ በርካታ መነኮሳት ታስረዋል። በርካታ መነኮሳት ታስረው ነው ያገኘኋቸው። በምክንያት በወንጌል ምክንያት ነው አይደለም ሰራተኛ ብሎ ካስገባት ልጅ ወልዶ ታቦት ሰርቆ ገንዘብ ዘርፎ ብዙ ወንጀል በቃ እና የሚገርምሽ ነገር የኔማ የተከሰስኩበት እንደው ቅዱስ ወንጀል ያኔ የታሰርኩበት ቅዱስ ወንጀል እና ተፈልጎ የማይገኝ እንደው ወንጀል ነው የኔ ወንጀል ያኔ በወንጀል ምክንያት ነው ሌላ ምንም ምክንያት የለውም። እና ፖሊሶቹ ያ የታቦት ሌባው ነው የሚሉሽ አባገል ያን እንደሆነ ምን አባ ይባላል እሱ የታቦት ሌባ አይደል እንዴ ነው የሚሉ ፖሊሶቹ ራሳቸው በመነኩሴ ምርር ብሏቸው እና በጣም እንደው አሁን የነሱን ክብር ለመንካት ብዬ አይደለም ግን እውነቱ መነጋገርም ጥሩ ነው በዚህ አጋጣሚ እውነት እንነጋገር ከተባለ እና እኔ እስር ቤት አውቃለሁ ምናልባት የሃይማኖት ጉዳይ ይሆናል የሚል ጥርጣሬ አድሮብኛል። ምክንያቱም ያው በተሐድሶ ጉዳይ ደፈር ብለን የምንናገር እኛ ነን። ቤተክርስቲያኒቱም ደግሞ ጣቷን ቀስራ ያለችው በእኛ ላይ ነው እና ያ ጓደኛዬ ደግሞ ትንሽ ደፈር ያሉ ንግግሮች ተናግሯል። ተመሳሳይ ቃላቶች ተናግረናል ሁለታችን በታቦት ጉዳይ ላይ። እሱም
የአዲስ አበባን ታቦት ሰብስቦ መስቀል አደባባይ ላይ ማቃጠል ነው ያለሱ በቃ እንዴው ቀጭን ትእዛዝ ነው የሰጠ የሱ ንግግር ለየት ከበድ ይላል እኔ ደግሞ እንደዛ አይደለም ንግግር ያው ነው ግን ትንሽ ሸፈፍ ብላለች ከወንጀል ከተጠያቂነት አላዳነችኝም እኔ ያልኩት ምንድነው እንዴው ቤተክርስቲያኒቱ ከፈቀደችልኝ ብትፈቅድልኝ የራሷን ፈቃድ ጠይቄ ነው የተናገርኩት ቤተክርስቲያኒቱ ብትፈቅድልኝ እሺ ብትለኝ ናሄው ለቁልፉ ግባና ታቦቱን ሰብስበህ አውጣ ብትለኝ ከፈቀደችልኝ እኔ የ4 ኪሎን ታቦት ሰብስቤ 4 ኪሎ ላይ በከምረው ምንም አያደርገኝም እኔ ይቃጠል አላልኩም በርግጥ ምንም አያደርገኝም ታቦት ምንም አያደርግ ምክንያቱም የተሻረ ያለፈ ታቦት የሚባል ነገር የለም በየዚያ በላለ ጠያቂው ጋራ ተወያይቻለሁ እነዚህ ነገሮች ህዝቡን አስደንግጠውታል እነዚህ መርጌቶች ስለ ታቦት ያልደፈሩ እየተናገሩ እንዴው ገብርኤል ቁጡ ነው ይቀስፋል ያርዳል ያልነው ታቦት የማይነካ ከሆነ እንዴው ታቦቱ ሰውን አደነዘዘው ታቦቱ ተሰርቆ ሲወጣ የሰረቀውን ሰውዬ አፍዞት ተገኘ ታቦቱ እንደ ፀሐይ ሲያበራ ታየ ታቦቱ እንደዚህ የሚባለው ነገር ሁሉ የት ገባ ለምንድን ነው እነዚህን ሰዎች ይሄ ታቦት አንድም ያደርጋቸው የሚል ጥያቄ አደረበት ህዝቡ እኮ ስታስፈሪው ነው የሚፈራ እንደዚህ ይሄ ነገር መርዝ ነው ተብሎ የተሰበከ ነገር አይ መርዝ አይደለም ይሄ ውሃ ነው ብለሽ ጠጥተሽ ጥቂት ደቂቃ ይሞታል አይሞትም ይያል ጥቂት ደቂቃ ይጠብቅሻል ደግመሽ ስትጠጪ ከዚያ በኋላ እሱ ሲፈራው የነበረው መንካት ይጀምራል ባይጠጣ መንካት ይጀምራል መንካት ከጀመረ በኋላ ሲጠመው ይጠጣዋል እሱ ራሱ እኛ የማይነካው ነክተን የማይደፈረው ደፍረን ነው ህዝቡን ማንቃት ያለብን እና ያንን ስለ ታቦት ምንናገረው የትኛውም ሊቅ ቢመጣ ቢሞግተን እንደምናሸንፈው ያውቃል ለዚህ ነው እኛን ፊት ለፊት ቀርበው የማይከራከሩ እባካችሁ ጥሩን ኦርቶዶክስ ሚዲያ ላይ ጥሩን ማይበረ ቅዱሳን ሚዲያ ላይ ጥሩን እንመጣለን ተከራከሩን አነጋግሩን መልስ ስጡን እንደው መልስ አሳጥታችሁ አሳፍሩን በዚህ ጉዳይ ላይ አነጋግሩን ብለን አፍጥጠን ምንናገረው ብቃት ስላለን ነው መረዳቱ ስላለን ነው በደንብ አድርገን የሐዲስ ኪዳን ሰዎች ምን አይነት ሰዎች መሆን እንዳለብን ከቃሉ በትክክል ስለተረዳን እና እንደዚህ አይነቶች ደፍረን እንናገራለን ስለ ገድላት ስለ ድርሳናት ደፍረን እንናገራለን በገዳማት ስላለ ህይወት ደፍረን እንናገራለን ስለ በቤተ መቅደስ ውስጥ ስላለው ይሄ ስለ ጥንቆላ ስለ ድግምት ስለ አስማት ደፍረን እንናገራለን እና ያንን ስንናገር ህዝቡ ነቃባቸው አሁን ፍጥጥ አርጎ ህዝቡ ይጠይቃቸው ጀመር ሰንበት ተማሪው ይጠይቃቸው ጀመር እንዲህ ይያሉ ነውና መልስ ስጡን ይሏቸዋል ነገ ሲቀጡ ከነገ ወዲያ ሲቀጡ መልስ ሲያጣ ህዝቡ ወደኛ ይደውላል ስለዚህ እነዚህን ሰዎች ከሰን አሳስረን አስደንግጠን አስገርፈን እንደው አቆላሽተን ዝም ማሰኘት አለብን ወደሚል እርምጃ ውሳኔ ሄዱ እናንተ ግን ዛሬ ሞታችሁ ዝም አንልም ይያላችሁ ነው ይውልሽ ወንጌል መጨረሻው ሞት ነው ወንጌል በጦረታ አይጠናቀቅም እንደው ምን በዚህ አጋጣሚ እዚህ መድረክ ላይ ካንቺ ላይ ልናገረው ወንጌል በጦረታ ይጠናቀቃል ብዬ አላምንም ወንጌል በሰይፍ ነው የሚጠናቀቀው ወንጌል በሞት ነው የሚጠናቀቀው እኔ እኮ ሙቻለሁ ከዚህ በፊት ተደብድቤያለሁ ሙቻ በእድሜ ውስጥ የማይቆጠር ጊዜ አሳልፌያለሁ ሙቻ ገለውኛል ስለዚህ እግዚአብሔር ከሞት ካስነሳኝ ይሄ እድሜ የኔ እድሜ አይደለም ይሄ እድሜ የእግዚአብሔር እድሜ ነው ከዚህ በኋላ እኔ ቤት ልሰራ መኪና ልገዛ አልኖርም እምወዳት እማከብራት ሚስት አለች ከገዳም ያመጣኋት ፍቅር ብላ የምትጠራኝ በስሜ ጠርተኝ የማታውቅ እኔ ከልቤ የማከብራት የምወዳት ሚስት አለች ለሷ ነው እንደው መኖርም ካለብኝ ለሷ ነው እንጂ ይሄ እድሜ የኔ እድሜ አይደለም ባለቤት ይሄን ታውቃለች በቃ ስለዚህ አሁንም ወጥቼ ቢሆን ምናልባትም ጳውሎስ ታሰረ ተገረፈ ገድለው ጣሉት ተነሳ እንግዲህ ሲበቀኛል እኔ ከዚህ ጋር ጭቅጭቁ መረረኛል እንዴት ይቻላል ይሄም ባይሆን ነገር
እነ ዮሐንስ እነ ያዕቆብ ታሰሩ መልአክ መጣና ከፈታቸው በኋላ ሂዱና በመቅደስ ይሄንን የሕይወት ቃል ንገሩ ነው ያላቸው እንግዲህ እዚያ እኮ ሞት አለ እዚያ ሰይፍ አለ እኮ ስለዚህ መሆን ያለበት ይሄ ነው አሁን ወንጌል የንግድ መሆን የለበትም ገበያ መሆን የለበትም ወንጌል የሞት ሽረት ንቅቅ መሆን ያለበት እና እኔ አማኞችን ማበረታታቸው በወንጌል ሕይወት እንዲጨክኑ ነው ክፉ መናገር እኮ አይደለም ወንጌል ማለት የሚያስቀይም ቃል መናገር እኮ አይደለም ወንጌል ማለት ስህተትን በእግዚአብሔር ቃል ማፍረስ ነው ለስህተት ሽፋን አለመስጠት ነው ስህተትን አለመሸፋፈን ነው ማጋለጥ ነው ጳውሎስ በፊት እንዲህ የነበርኩለትን እንዲህ ተጠነቀቅለት የነበረውን እንደዚህ ያድርግለት የነበር አሁን እንደ ጉድፍ ቆጥሬዋለሁ አለ ጉድፍ እኔ እኮ ከስዕል ፊት እኮ ሺህ ስግደት ሰግድ ነበርኩ ገዳም እያለሁ ስዕል ያናግራል ተብዬ ከስዕል ፊት እኮ ላበላብ ሆኜ ሰሰግዱ አድር ነበርኩ ያንን እንደ ጉድፍ ቆጥሬዋለሁ ዛሬ የሥላሴ ስዕል በዩ የስቅለት ስዕል በዩ የእመቤቴ ስዕል በዩ የሚካኤል ስዕል በዩ የፈለገ ስም ጽፈው ያምጡልኝ ለኔ ያ አሁን ጉድፍ ነው እርማቸውን ያውጡ አንቺ አሁን እዚያ ስክሪኑ ላይ ካህናት እርማችሁን አውጡ ብለሽ ጻፊልኝ እኔ ለውበት ታዩ እሺ መርጌታ ጽጌ አመረሯል በያቸው ያው ተመልካቾች እያዩ ነው እኔ ማቅረብ ነው ስራዬ እውነቴ ነው ዛሬ ግን ለየት ብያለሁ ትንሽ ከዚህ በፊትም የተናገርኳቸው ያልተናገርኳቸው አንዳንድ ነገሮችን እንደ ምስክርነትም እያወጣሁ ነው እና እንደዛ ነው እስር ቤት ገባሁ ይቅርታ እስር ቤት ገባሁ ተይዤ ሄድኩኝ በቁጥጥር ስር ወደ አልተባልኩ ቃለ መጠይቅ ተደረገልኝ ምርመራው ተደረገ ተቀባበሉኝ ፖሊሶቹ የነዚህ መርማሪዎቹ በሃይማኖት ጉዳይ ሲሆን ደግሞ ትንሽ ትኩረት ሳበ ለካ በዩቲዩብ ቲክቶክ ምናምን በኦርቶዶክስ ሚዲያም በሌሎች በማህበረ ቅዱሳንም ወጥቷል ለዚህ ትልልቅ ሚዲያዎች በሚባሉት መርጌታ ጽጌ መርጌታ ምስጢሩ በቁጥጥር ስር ዋሉ ገና ይቀጥላል ይመነጠራል ገና እየታደነ ይወጣል ተብሎ ገና ሌላ ሁሉ እንደሚጨመር ተስፋ ተደርጎ ነበር እና እዚያ እስር ቤት ገብተን በስብሰን በቃ ጽጌን ያየ ተቀጣ ምስጢሩን ያየ ተቀጣ ምን ባል ሰዎች ሆነን ነበር ለካ ታይተን የነበረው እና አንዳንድ የህግ ሰዎች ነን የሚሉ የቤተ ክርስቲያኒቱ አክባሪዎች አፍቃሪዎች እንደሚያሸንፉ ነገሩ በድል እንደሚጠናቀቅላቸው ሁሉ ተስፋ አድርገው ነበር እና እኛ ያየነው ያለነው የህግ አቅጣጫና እነሱ እየመጡበት ያሉት የህግ አቅጣጫ ትንሽ ተጋጭቷል ምንድነው የተጋጨው እኛ ህገ ቤተ ክርስቲያን እንደጣስን ረብሻ ሁከት በመፍጠር አካል ሁሉ በማጉደል ተብሎ እኮ ሪፖርቱ ላይ ተነበበ ዲውነት እንዲው አካል እኛ ጎደለብን እንጂ እኛ በሽተኞች ሆነ እንጂ እኛ ሰው ሞተብን እኛ እንደው አካል ጉዳተኛ ሆነብን እንጂ እኛ ከየት ነው አካል ያጎደለ በምን አቅማችን ነው እኛ አካል የምናጎድለው ሁከትና ግርግር መፍጠር ከተባለ ሰውነት ለመናገር እንደው ታድሶ ቢሰበሰቡ እውነት ለመናገር በምን ሁኔታ በምን አቅሙ ነው በምን ብቃቱ ነው ሁከትና ግርግር መፍጠር አቅምን ይጠይቃል ብዛትን ይጠይቃል እኮ መገዳደርን ይጠይቃል ዝም ብሎ እኮ አይደለም እና እነሱ በፈጠሩት ነገር እኛን ነው ነገሩን ያደረጉብን ወደኛ እና ይሄን አድርገዋል ተባለ ጠበቃ መጣ እግዚአብሔር የተመሰገነ ይሁን እንዴ ወንጌል የመሰከርኩለት መጥቶ የተዋወቀኝ አንድ ሰው ነበር መታሰረን ሲሰማ መጥቶ ጋውን ለብሶ ለኔና ለመርጌታ ምስጢሩ ለሁለታችንም ጠበቃና ቆመ ከዚያ ተከራከረ እኔም ትንሽ ማብራሪያ ሰጠው የሚገርምሽ ያው ዳኛው ከምን አንፃር እንደሆነ አሁን ስለ ዳኛ ምንም ማለት አልፈልግም እንደዚህ አለ አይደለ ምትገመግሚው ነገር አይደለም የዋስ መብት ሊሰጠን የሚገባውን የዋስ መብት ከለከለን ማለት ምንድነው በዋስ የመውጣት ለምን ከለከለ ጠበቃችን የማያስከለክል ነበር እንዴት ያመልጣሉ ነው እንዴት ነው የምናመልጠው ለምን እናመልጣለን ከሀገር ልንወጣ በዚህ ምክንያት እኔ እንዲሁ ኩራት ተሰምቶኝ እውነት የለምልሽ መከሰስ ኩራት ተሰማኝ ደስታ ተሰማኝ እና የክስ የዋስ መብት እንዳይሰጣቸው አንደኛ መረጃ ይደብቃሉ
ወንጀል ይደበቃል እንዴ? የባሰ ላመጣው ወደ አደባባይ እግዚአብሔር ወደ አደባባይ ያመጣው እኔንም ወንጀልንም እኮ ወደ አደባባይ ያመጣው ነው እኮ። ለምንድን ነው እነ ጳውሎስ እኮ ተመቻቸው። ይግባይ ለቄሳር ሲሉ እኮ ለራሳቸው ህልውና እኮ ደህንነት እየቆሙ እንዳይመስልሽ እስከ ቄሳር ድረስ ወንጀል ሊሰብክ ስለፈለገ ነው እንጂ እኮ ጳውሎስ ምንም ፈርቶ አይደለም እንጂ እኮ ኢየሩሳሌም እሄዳለሁ ሲሉ ትገደላለህ፣ ይገድሉሃል፣ ተው እባክህ አትሂድ እያሉ እና አጋቦስ ትንቢት ሲናገሩ በእኔ ሰውነት በመስዋዕት እንደሚደረግ በእኔም እንደሚያደርጉ አውቃለሁ። አይሽ በመስዋዕት እንደሚደረግ ምን ማለት ነው? ያውቀዋል የመስዋዕትን ሥርዓት በሕጉ ታርዶ ይቃጠላል ስጋው አይደል እንዴ? እንደዛ እንደሚያደርጉ አውቃለሁ። እንደሚያርዱኝ እንደሚቦጫጭቁኝ አውቃለሁ። በመስዋዕት እንደሚደረግ በእኔም ሰውነት ይደረጋል። ግን ደግሞ ይሄን ላደርገው ቸኩላለሁ እያለ ነው ሲሄድ የምታየው። እና ጳውሎስ በሄደበት ቦታ ሁሉ ወንጌልን ይዞ ነው የሚሄደው እንጂ የፍርሃት መንፈስ ወይም ደግሞ የመከላከል የጠበቃ በፍጹም አይደለም። ስለዚህ እግዚአብሔር ወደ አደባባይ ሲያመጣሽ አንቺ የአደባባዩን ለወንጌል አውደ ምሕረት ተጠቀሚበት እንጂ መደበቂያ ወይም ደግሞ የሆነ የመከላከል ነገር ይሄን ቀላ ሳልፈው ብለሽ የምትሸፋፍኘው ነገር አልነበረም። እና ደፈር እንዲውም እኛ በጣም ደፈርና የወስ መብታችን ተከለከለ። በ14 እንዲቀርቡ ተብሎ ቀጠሮ ተሰጠ። እኔ የፈራሁት ምንድነው ባለቤቴ እኔ አስፈልጋታለሁ፣ በቀን አስፈልጋታለሁ እኔ እና የኔ መታሰር ይጎዳታል፣ ያስደነግጣታል። እና ይሄ ነው ያሳሰበኝ እንጂ ሌላ ምንም አይደለም። ከዚያ ተመልሰን ወደ ማረሚያ ቤቱ ሄድን። እንደገባን ጀምሮ ቃል ጀመር፣ አገልግሎት ስብከት ጀመር፣ መጸለይ ጀመር። እዛ ስቤት ያገኘናቸው ወንጌላውያን እስረኞች እንኳን ደህና መጣችሁ ነው ያሉን። የሚገርምሽ እንዴ ከአንድ ወደ አንዱ ነው ሄዳችሁት? በቃ እንኳን ደህና መጣችሁ እንበላችሁ፣ ምንም ማድረግ አንችልም ማለት ያለብን ይሄንን ስለሆነ ብለው የእንኳን ደህና መጣችሁ አቀባበል። እንግዲህ እስር ቤት ነው ግን ምንም ማድረግ አይቻልም፣ ስለምታስፈልጉን መጣችሁ አሉ እና ጸለይን፣ ቃል አካፈል። ከዚያ በበነጋታው ደግሞ ከእስር ቤት መልስ 7 ሰዓት ላይ ጸሎት ቃል በርጌታ ምስጢሩ ነበር ቃል ሲያካፈል የነበረው ተጣራ። ለኔ መጽሐፍ ቅዱስን አንተ ጨርሰው ብሎ ሰጥቶኝ ሄደ። አይ እኔም እንጃኒ ከሁለት ደቂቃ በኋላ ሊጠሩኝ ይችላሉ፣ ይሄ ነገር ምርመራ ስላለ ሊጠሩኝ ይችላሉ ብዬ እኔም እየተናገርኩ እያለ 1 ደቂቃ 2 ደቂቃ እንደቆየው መርጌታ ጽጌ ተብዬ ተጠራሁ። ወዲያው በጸሎት ዘጋሁና እስኪ የሚሉትን እንስማ ወይ ለምርመራ እንደገና ለማጣራት ይሆናል ብለን ወጣን። ሲወጣ እቃችሁን ይዛችሁ ውጡ ተባለ። ፖሊሱ ምንድነው ይሆን ያለው አልኩት። ምንድነው እንዴት ቀልድ ነው እንዴ? እንዴት ነው ውጡ ማለት? የዋስ መብት የተነፈገን ሰዎች እኮ ነን፣ በቀጠሮ የመጣን ሰዎች ነን። ለምንድነው ውጡ ማለት ምን አመጣው? የት ነው ምን ወጣው? በዋስ ነው ወይስ እንዴት ነው? አይ በቃ ክሱ ተቋርጧል። እንዴት? በቃ ችን ማወቅ ፈለኩ። እንዴት ሰው ክሱ ተቋርጧል አለ። ከበላይ አካል ስልክ ተደውሏል አለ። እንግዲህ አሁን ጽጌን የሚያውቅ የበላይ አካል ማን ነው ጽጌን የሚያውቅ? እውነት ለመናገር እንደው ከነሱ ፖሊስ የሻለቃ የሚባለው እንኳን አላውቀውም። እንግዲህ የበላይ ከተባለ እና እንግዲህ እግዚአብሔር በሚያውቀው ውጡ ተባለ። እንደውም ፖሊሶቹ እውነት ለመናገር ትንሽ የተደናገጡ በሚመስል ሁኔታ ነው ያስወጡ። በቃ ተቻኩለን እንድንወጣ እቃችሁን ቁጠሩና ውጡ። አሁን ልክ ሰዓቱ ማልፋ ላይ የጥበቃ ምንድነው በኤግዚቢት የተያዘ እቃ ነበረ። እሱና አሁን ሰኞ ኑና ውሰዱ እንጂ አሁን ተዘግቷል፣ ሰው የለም። አሁን እናንተ ዝም ብላችሁ ውጡ ተብለን ጫማችን እዚያ ያስቀመጥነው እሱን ብቻ ይዘን ወጣን። ጓደኞቼ ደግሞ ራት ይዘውልን መጥተው ልብስ ይዘውልን መጥተው ከዚያ ደግሞ በዛ በስንቅ ማቀበዩ በኩል ወረፋ መኪና ይዘው መጥተው ይጠብቃሉ። ከዚያ ለእነ መርጌታ ጽጌ ስንቅ ብለው ሲሉ እነሱ እኮ ይወጡላችሁ ነው ይዛችኋችሁ ሄደል ስንቁም ከናንተ ጋር ይቆይ ብለው እኔና መርጌታ ምስጢሩ በዚያ ብቅ ስንል ጽጌ ብለው ጠሩ። እኛ እኮ ራይድ እንደጣርተን በዚህ የሚሄደው ወደ አስፋልቱ እንሄዳለን፣ በዚህ በኩል ነው እነሱ የመጡት። ይዘው ትናንትና መርጌታ ጽጌ ታሰሩ ተብሎ መግለጫ ወጥቶ በእኛ በከሳቴ ብርሃን ሚዲያ ዛሬ ማታ ደግሞ ተፈቱ። እና እንግዲህ እውነት ለመናገር መታሰር ቅዱስ ነው ልልሽ አይደለም፣ ጥቅም ነው ልልሽም አይደለም። በስጋ ጉዳት ሊያመጣ ይችላል።
ግን እኔ መፈታታችን እኛን አይደለም የጠቀመን እውነት ለመናገር በትልቁ ቤተክርስቲያኒቱ ነው የጠቀማት። አሁንም ዛሬም የምናገረው ነገር ቤተክርስቲያኒቱ ነው የጠቀማት። ባንፈታ በ14 በቀጠሮ ብንሄድ እንደ እብድ የምናገረው እዚያ ፍርድ ቤት ፊት ዳኛው ደወል ቢመታ ምን ቢመታ በማልሰማበት ጆሮ እምጮኸው ጩኸት ነበር እውነት ለመናገር። ቤተክርስቲያኒቱ ከዚያ ውርደት እግዚአብሔር ጠበቃት። ክብሬ ተነክቶ ክብራችን ነክቶናል። ክብራችን ተነክቷል። ቤተክርስቲያኒቱ ተደፍራለች አይደል ያሉት? ቤተክርስቲያኒቱ ምን ብላ እንደተናገረች፣ ምን ብላ እንደተዳፈረች፣ ምን ብላ የማይገባ ነገር እንደተናገረች ጳጳስ በተባሉት አባቶች ዘንድ እንኳን የተናገሩት ንግግር አለ። ያንን ነገር ልዘረግፍና ሌላም ነገር ላወራ ተዘጋጅቼ ነበር የነበረው። ቤተክርስቲያኒቱ በሰላም መፈታታችን ለሷ ነው የጠቀማት። አሁንም ቢሆን ሲኖዶስ መሰብሰብ፣ ዝክረ ኒቅያ መሰብሰብ መፍትሄ አይደለም። ለኛ ቋሚ ሲኖዶስ የሚባለው ይሄ 7 አባላት ያሉት ተሰብሳቢ ሲኖዶስ በቂያችን ነው። እናንተ የተሐድሶ ሰዎች ሙስቲ ምንድነው ችግራችሁ? ምንድነው ጥያቄያችሁ ብሎ ማነጋገርና ይሄንን ጭቅጭቅ ንትርክ እስከ ወዲያኛው ልባት መስጠት ያስፈልጋል። ችግሩን እኮ በውስጥ ሊፈቱት አሁን እየተነጋገሩ ነው። የኛን ስራ ሊሰሩት እነሱ እኮ አሁን አጀንዳውን ይዘውታል። እሰየው እነሱ ስራውን ከጀመሩት እኛ እኮ ማቆም እንጀምራለን። ማበረታታት ነው የኛ ስራ። ስለዚህ ቤተክርስቲያኒቱ ብታውቅበት ይሄ ነው አካሄዱ እንጂ እኛን ማሳሰር ወንጀሉን የበለጠ አቀጣጣለው፣ የበለጠ መነቃቃት አመጣ፣ የበለጠ የተሐድሶ ጥያቄ እሳት ሆኖ መጣ፣ ማዕበል መጣ፣ ጳጳሳትን ወለደ፣ አነቃቃ። አሁን እማይቻል በሲኖዶስ ደረጃ እንግዲህ አንዱ የኢየሱስ፣ አንዱ የማርያም፣ አንዱ የሚካኤል፣ አንዱ የአርሴማ ሆኖ ቁጭ ብሏል። ምን ይፈጠራል? ተመልከቱ እንግዲህ። ስለዚህ የአጵሎስ የጳውሎስ የኬፋ ምናምን የሚባል የለም። ሁሉም የክርስቶስ ሆኖ ጤናማ ውሳኔ ካልወሰነ ተሐድሶ እሳት ሆኖ ይቀጥላል። የሚበላውን ይበላል። በቃ አካሄዱ ይሄ ነው። ሞት ከሆነ እንሞተዋለን፣ መታሰር ከሆነ እንታሰረዋለን። እና አካሄዱ ይሄ ነው። ታሰርን፣ ተፈታን። እግዚአብሔር ይመስገን። ያው እርሱ እንዳሉትም ከሆነ መታሰርም መፈታቱም ዋናው ዓላማ ኢየሱስ መሰበኩ ላይ ነው። ለምን ተያዙ ሲባል ልክ ጳውሎስ እንዳለው ኢየሱስ ጌታ ነው ብሎ እንደሚባል ለምን ታሰሩ የገለጡት ነገር አለ። ለምን ተፈቱ ሌላ ጥያቄ ነው። እና በሁለቱም በኩል ወንጌል መሰበኩ ኢየሱስ መወራቱ ትልቅ ነገር ነው። ስለዚህ የኔ ሚዲያ ትልቁ ዓላማ ኢየሱስ ይወራ ነው። እውነት ነው። ኢየሱስ ይሰበክ ነው። ይሄን ሁሉ ስናወራ ዳር ብንሄድም እንኳን ዋናው ዓላማ ለመምጣት የተፈለገው ኢየሱስ ጋር ነው። በመምህር ጽጌ ወይም በመርጌታ ጽጌ በክብር ስሞት በመርጌታ ጽጌ ኢየሱስ ለመርጌታ ጽጌ ምንድን ያደረገላቸው? በዚሁ አጋጣሚ ደግሞ ለሚመለከቱን ለሚያዳምጡን ሰው እስኪ ወንጌል ስበኩልኝ አንድ ደቂቃ ልስጦትና ኢየሱስ ያው ወንጌል ኢየሱስ አይደለም? እስኪ ወንጌል ስበኩልኝ። በዚህ አጋጣሚ ንስሐ የሚገባ ሰው ሊኖር ስለሚችል አንድም ሰው ቢሆን ወደ እግዚአብሔር መንግስት መመለስ ስለሚቻል ህልማችንም ዓላማችንም ያ ነው፣ የመዳናችን ውጤት ስለሆነ እስኪ ለህዝብ ለተመልካቾች ኢየሱስን ስበኩልኝ። እሺ ወንጌል ልትሰበስቡ በመከርሽ ቁጥር ይሰፋል። በማርቆስ ወንጌል ምዕራፍ 16 ወደ ቁጥር 8 ገደማ ጀምሮ አንድ ብርቱ ቃል አለ። ኢየሱስ ከተንሳኤ በኋላ ነው የተናገረው። ኢየሱስ ራሱ የሚል ቃል አለ። ኢየሱስ ራሱ ለዘላለም ሕይወት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ላከው። ኢየሱስ ራሱ ካለ ይሄ ቃል መለኮታዊ ቃል ነው። ቃላቶቹ ደግሞ እጅግ የሚገርሙ ቃላቶች ናቸው። የዘላለም ሕይወት የሆነው ይሄ በጊዜ ያልተገደበ ሕይወት ከዚህ በኋላ የዘመናት ሕይወት ነው። ይሄ ሕይወት እግዚአብሔር በሚኖርበት እድሜ ልክ የምትኖሪው ሕይወት ነው። ይሄ ሕይወት
የሰው ልጅ እስከዚህ እድሜ ድረስ ሂዶ የሰው ልጅ ያበቃል የሚባል ህይወት የለም ከዚህ በኋላ የዘላለም ህይወት ዘላለም የሚባለው በጊዜ የተገደበ አይደለም የእግዚአብሔር እድሜ ነው ከዚህ በኋላ መነሻ ነው ያለን እንጂ መድረሻ የለንም ልብ በይ በእድሜያችን ይሄን ህይወት እንዳንቀልድበት ነው እኔ መልእክት ማስተላለፈው በዚህ የዘላለም ህይወት እንዳንቀልድ አንዲት ምርጫ ናት አንዲት መንገድ ናት ያለች የዘላለም ህይወት የሆነውን የማይለወጠው የህግ ባለሙያዎች ተሰብስበው ሊቃውንት ተሰብስበው እንዲህ ተብሎ ነበር እንዲህ ብናደርገው ይሻላል እስካሁን እንዲህ ነበር ከዚህ በኋላ ግን እንዲህ ብንለው አይከፋም የሚባልበት የህግ ባለሙያ ወይም ደግሞ ሊቃውንት ተብየዎች እነ ሊቃውንት የማያረቁት የማያሻሽሉት የማያርሙት የማይለወጥ እንዳለ ከኢየሱስ አፍ እንደወጣ የሚቀጥል በቃ ያ የህይወት ቃል ህይወት በቃ ሁለንተናዊ ህይወት ከኢየሱስ አፍ እንቶ ፈንቶ አልወጣ ከኢየሱስ አፍ እንዲሁ ዝም ብሎ ቀልድ አልወጣ ኢየሱስ ህይወቱ እንዳለ ህይወት ነው ንግግሩ ህይወት ነው እይታው ህይወት ነው ጥለው ህይወት ነው ኢየሱስን ነክቶ ህይወቱ ያልተስተካከለለት የለም የታመሙት ሁሉ ሊዳስሱት ይፈልጉ ነበር ስለዚህ የማይለወጥ መለኮታዊ ቃል ነው ኢየሱስ ይዞ የመጣው ህግ በሙሴ ተሰጥቶ ነበር አይደል እስመ ኦሪት በሙሴ ተውበት ለነ ጸጋስ ወጽድቅ በኢየሱስ ክርስቶስ ኮነ ለነ ኦሪት በሙሴ ተሰጥታ ነበር ጸጋና እውነት ግን በኢየሱስ ክርስቶስ ተሰጠ ጸጋ ማለት አንቺ ሰርተሽ ማታተርፊው አንቺ ወጥተሽ ወርደሽ ማታከማችሁ ከእግዚአብሔር የተለቀቀልሽ አሜን ብለሽ የምትቀበዩ ስጦታ ጸጋ በምንም ተአምር ያንቺ ጣልቃ ገብነት የለበትም ያንቺ ጣልቃ ገብነት እሺ ማለት ብቻ ነው ያንቺ ድርሻ እሺ ማለት ብቻ ነው ጸጋው እስከፊትሽ ድረስ መጥቷል እስካንቺ ድረስ መጥቶልሻል ጸጋው ወደ ውስጥሽ እንዲገባና ቦታ እንዲይዝ እሺ ብቻ ነው ድንግሊቱ እንደ ቃል ይሁንልኝ ስትል ነው ቃል ወዲያውኑ በዚያች ቅጽበት የተጸነሰው ስለዚህ ጌታ ሆይ አንተን ልቀበልህ ፈቃደኛ ነኝ በህይወቴናና ንገስ ስትዩ ኢየሱስ ካፍሽ እስትንፋስ ቀድሞ ስፍራውን ይዞታል ኢየሱስ ያንቺ ፈቃደኝነት ብቻ ነው ከሱ የሚጠበቀው በጣም ነው የሚቸኩለው አንቺን ለማግኘት የሱ ለማድረግ የዘላለም ህይወት ሊሰጥሽ ልጁ ሊያደርግሽ የመንግስት ወራሽ ሊያደርግሽ በጣም ነው የሚቸኩለው ያንቺ መዘግየት ነው እሱ የጎዳው ስለዚህ የማይለወጥ የህይወት ቃል አለው ደግሞ ቅዱሱ ወንጌል ነው የሚለው በቃ ተለይቶ ተገልጧል ዘፍጥረት አይደለም ዘጸአት አይደለም ዘሌዋውያን አይደለም ምናምን አይደለም ነገስት አይደለም ይሄ ዜና መዋዕል አይደለም ቅዱሱ ወንጌል ራሱ የተናገረው ተጠመቀ ጾመና ወጣና የእግዚአብሔርን ወንጌል ልሰብክ ጌታ እግዚአብሔር ቀብቶኛል ብሎ የተናገረው ቃል አለ ከዚያን ጊዜ ጀምሮ ኢየሱስ የተናገራት ቃል ወርቃማ ቃል ናት ስለዚህ ቅዱሱ ወንጌል ነው ከፀሐይ መውጫ እስከ መጥለቂያው በእጃቸው ላከው አደራ ነው ይሄን አደራ ከጌታዬ ተቀብዬ ማጓደል ማዛነፍ በሌላ መተካት መሸቃቀጥም የለብኝ ስለዚህ ቅዱስ እንደሆነ በቅድስ ነው መቀጠል አለበት በቅድስ ነው እኔን እየሰራ ትውልድን እየሰራ ምድርን እየሰራ እያበጀ የሚሄድ ነው ስለዚህ ቅዱሱ ወንጌል ነው የተሰጠን ቅዱስ ራሱ እግዚአብሔር እኔ ቅዱስ ነኝ ያለው እኮ እንከን የለሽ እግዚአብሔር ነው ቅዱሱን ወንጌል ሲል እኮ እንከን የለሽ ቃል ትናንት እንዲህ ብየው ነበር ዛሬ እንዲህ ልበለው የማይለው እሱ ራሱ እንኳን ቅዱስ ቃል አለው
ያንን ነው ከፀሐይ መውጫ ከምድር ዳርቻ ከጫፍ እስከ ጫፍ ማለት እኮ ነው በሌላ ቋንቋ በምድር ንፍቀ ክበብ ዙሪያ በሙሉ የቅዱስ ቃል ተልኳል ስለዚህ ለምንድን ነው ይሄ ቅዱስ ቃል ከራሱ ሰማያትን ሰንጥቆ ከመጣ ጌታ ተሰጥቶኝ እግዚአብሔር አብ ለመድኃኒታችን ለደህንነታችን ለዘላለም ሕይወት እንካችሁ ብሎ የሰጠኝ ያ ሰማይና የምድር ንጉስ ጌታ እሱ ሰጥቶኝ ለምንድን ነው ሌላ ቅዱስ ገሌ ብፁዕ ገሌ እንትና ገሌ የጻፈው የደረሰው ብዬ መከራዬን መበላ ለምንድን ይሄማ ቢሆን ኑሮ የነ ሙሴ ሕግ ነበርልኝ አይደል የሌሎች አባቶች የኦሪት አባቶች ሕግና ሥርዓት ነበርልኝ አይደል ቢጠብቁት በህይወት የሚያኖር ተብሏል እኮ ሕጉ ራሱ ግን ማንም የተመላለሰበት ይኖርበት የለም ስለዚህ የእግዚአብሔር ክብር የጎደለን ሁሉም ኃጢአተኞች የነበርን ገና በርግማን ስር በቁጣ ስር የነበርን ሰዎች ነን ኢየሱስ መጣና ከሕግ እርግማን ዋጀን እና መዋጀት በጌታዬ ነው ያገኘሁት እሱ ሞቶ ነው እኔ ህይወቱን ያገኘሁት ይሄን ጌታ ከማንም ጋር ላወዳድረው አልችልም ቃሉን እንደተጠበቀ ይቀጥላል ህይወት እየሰጠ ይቀጥላል እና እኔ ቃል አካፍላልሽ እቺን ቃል ነው ማለት መፈልገው የሚሰሙን ወገኖች በዚህች ቃል እየተሰሩ እንዲያልፉ ነው መፈልገው እግዚአብሔር ይባርክሽ አሜን በቃ ትልቁ ነገር ይሄ ነው የመነጋገሪያ ርዕሳችንም መደምደሚያችንም መነሻችንም ይሄ ነው ግን ምናልባት መርጌታ ጽጌ ቀረ ባነሳው መልካም ነበር ሳላነሳ ወጣው ብለው የሚሉት ነገር ካለ አንድ ድል ስጥና እንግዲህ ፕሮግራማችንን በዚሁ እናጠቃልላለን የሚነገርማ ብዙ አለ እኮ በእድሜያችን ሁሉ እንዳለብን እንናገረው እውነት ለመናገር በእኔ ህይወት እንኳን የተፈጸመ የህይወት ጉዞ ይወራ ቢባል ብዙ የወንጌል ቃል ብዙ ትምህርት ብዙ ምክር መናነሳው አለ እንደው ግን ዝም ብሎ ከወንጌል ውጭ ሆነ አንድ ገጠመኝ ላውራና እንደው አድማጮቻችን ትንሽ ይሳቁ ልጅ እያለሁ ሙቸ ነበር እኔ ብዙ ጊዜ ሙቻለሁ በነገራችን ላይ ሙቸ ነበር አባቴ ጋር መተኛ ተወዳለሁ ህፃን ሆኜ አባቴ አቅፎኝ ካልተኛ በተቀር ሰው ቀዝቃዛ ነው ይበርደኛል እና ደግሞ አንድ ውሻ አለ መቼም አሁን ተቃዋሚዎች ምን አለ ያን ቀን እንደው አናትከን እንዳለ በዚያው ጸጥ ብትል የሚሉኝ ይኖራሉ ተረፍ ያለው እና ከብቶች አሉን ይሄ በረት የሚባል ታውቂያለሽ በገጠር በረት ከብቶች ታጥረው የሚያድሩበት ከዚያ ነው አባቴ ምኝታ ይዞ ሄዶ ከዚያ አንጥፎ እኔን ይዞ ይተኛ ውሻው ከግርጌ ይተኛል ሁሉ ጊዜ ይመጣና በእግራችን ስር ይተኛል እና በእንቅልፍ ልባችን እግራችን ስንዘረጋ የነካነው እንደሆነ ነክሶን ይሮጣል ስለዚህ አባቴ ምን ያደርጋል በጣም ክትክታ የሚባል ይሄ ደረቅ ዱላ ጉጥጉጥ ያለበት ደረቅ ዱላ አለው እና ሁሉ ጊዜ እግሩ ሊዘረጋ ሲል ውሻውን አባሮ ነው ውሻው ደግሞ ሁሉ ጊዜ ይመጣና ካጠገብ ሸግርሽ ስር ይተኛል ልብሱን ብርድ ልብስ ጠጋ ብሎ እየሞቀው ይተኛል አሁን እኔ አባቴ ጋር ተኝቼ የነበርኩ ልጅ በእንቅልፍ ልቤ ተንከባልዬ ራሱ እዚያ ከእግሩ ስር ደርሻለሁ እና እግሩን ዘርጋ ሲያረግ ጠጉሬን ይነካዋል ይሄ ውሻ ጉድ ሊሰራ ነበር አለና ያችን ዱላ ከተራሱ ሳብ አደረገና እንዲው አነጣጥሮ ቢሰጥ ይሄን ጸጥ ነው ያልኩት እና ከዋክብት ቦግ እንደዚህ እንዳምፖሉ አይነት የመሰሉ የከዋክብት ነገር ሲንጠባጠቡ እንደዚህ ሲበሩ ምን ሲሉ አይኔን እንዴት ግልግለጠው በቃ ይሆነ የሚረግፍ የከዋክብት ማአት ነው እንትና አለ በቃ ውሻው ቢሆን ዋይ ብሎ ይጮህ ነበር ጸጥ አልኩኝ እኔ አባቴ ደንግጦ እንደዚህ ሲዳብስ አጠገቡ ይልለው ሲመጣ እኔ ነኝ እዚያ ወድቄ ራሱ ፌንት ወደቀ ደንግጦ ከዚያ ታቅፎ ያዘና አንቺ ባይል ብትመችም ለጊዜው ብሉ አይሰማሽም ትደነግጫለሽ እንትን ትያለሽ ማለት ህመሙ በኋላ ነው መሞትም ካለብሽ በኋላ ነው የምትሞቹ እንጂ ለጊዜው
ደንግጠሽ ጤነኛ ነው የምትሆኚው። በኋላ ልጄ ሲለኝ አቤት ደህና ነኝ ያልኩት ከዚህ ላይ ሲያይ ግን በጣም በትልቁ ተጎድቷል። እሽት ሲያድገው ያበጠው ነገር እየጠፋ ሄደ። ማለዳ ላይ ተስተካከለለት እና እንደዚህ አይነት ገጠመኝ በልጅነት የደርሷል። እስካሁን ድረስ ቤተሰቦቼ ያን ታሪክ ታስታውሰዋለህ እያሉ እያጫወቱ ይስቃሉና በህይወቴ እንደዚህ ገጥሞኛል። ሌላም አንበሳም ቢበላይ ነበረ። ሌላም ብዙ ፈተናዎች ከዛፍ ላይ ሁሉ ወድቄ እንደዚህ ዛፍ ጉጣን ጠልጥሎኝ ብዙ ሰዓት የቆየሁበት ጊዜ ነበረ። እነዚህ ገጠመኞች አሉ በልጅነቴ። ሌላ ቀን ነው ማዋራቸው አንዳንዶቹን። በወንጌል ዙሪያ ግን ብዙ የሚነሱ ነጥቦች አሉ። ራሱ ጳውሎስ ትምህርት ቤት የነበረው ፍጅት መቼ ተነካ? ብዙ ጓደኞች እኮ የታድሶ ልጆች ሆነው እኮ የተነሳው ጭቅጭቅና ክርክር እኮ በየቀኑ ሲነሳ የነበረው እኮ አለ እኮ። ጎፋ ገብርኤል ስብከተ ወንጌል ኃላፊ ሆኜ በነበርኩበት ጊዜ ስሰብከው የነበረውና ስጨቃጨቀው የነበረው መቼ ተነካና? በነገራችን ላይ ይነጋል መጽሐፍ አሁን ስላለቀ ነው እንጂ 5ኛ እትም ላይ የለም አልቋል። አሁን ገበያ ላይ እዚያ ላይ ሁሉ ነገር ተተርኳል። እሱም ቢያገኙት ነው ሰፋ ያለ ግንዛቤ የሚያገኙ እንጂ የለም ገና ብዙ የተተረከ ነገር አይደለም። እና እግዚአብሔር የተመሰገነ ይሁን። እንደዚህ እየተረፍን እንደዚህ እያለፍን እዚህ ደርሰናል። እግዚአብሔር ዓላማና ምክንያት አለው። ከዚህ በኋላ ደግሞ የሚገጥሙንን አናውቅም። በነገራችን ላይ በዚህም መድረክ ሳላመሰግናቸው ማላልፋቸው ሰዎች አሉ። አሁንም እኔም ባለቤቴም አገልግሎቴም ጭምር በእርዳታ ነው ያለው። እውነት ለመናገር እኔ ሰርቼ ማገኘው የለም። ምን እናግዝህ እንደው ለአገልግሎት ድጋፍ ቢሆንህ እያሉ የሚያግዙኝ አገልግሎታችን የሚደግፉ በርካታ ወንድሞች አሉ። ለኔ ለጤናዬ የሚደግፉኝ ወንድሞች አሉ። ምንድነው የምትወስደው መድኃኒት? የነርቭ በሽታህ የምትወስደው መድኃኒት ምንድነው? ስመጣ እንዳመጣልኝ የውጭ ሀገር የሚደውሉልኝ አሉ። ባለቤትህ ምንድነው ይሄ አቅም የሚሆናት ምግብ እምቢ ካላት ይሄ አቅም የሚሆን ምግብ የሚሆን መድኃኒት አለ። እንደዚህ ምንድነው የሚባለው? ይሄ ቫይታሚኖች አሉ እነሱና እነሱን እንድናመጣልህ እስቲ ሐኪም የፈቀደላት ካለ እሱንን ሁሉ ንገረን። ኮሎኖስቶሚ ባገዜ ላይ በጎኗ ላይ የምትጸዳዳበት ይሄ ባግ የሚባል ነገር አለ። እሱን እንድናመጣ እስቲ ፎቶ አንስተላክልን የሚሉኝ በእውነት ነው የምልሽ። እንዴ ለእግዚአብሔር ምን ያህል ቢታዘዙ ነው እላለሁ። እግዚአብሔር እንዴት እሺ በቃ እግዚአብሔርን እሺ እግዚአብሔር ላለው ነገር እሺ። ይሄ እኮ ቃል ማካፈል ሌላ አገልግሎት ነው። በገንዘብ ማገልገል ደግሞ ሌላ አገልግሎት ነው። በጸሎት ማገልገል ደግሞ ሌላ አገልግሎት ነው። አንቺ በቃ እኔ መርጌታ ጽጌን በጸሎት ባግዘው ይሻላል ብለሽ በእግዚአብሔር ፊት ብትመረከጂ ከጸሎት የበለጠ ለኔ ምን በረከት አለ? ምን ሀብት አለ ለኔ? በገንዘብ ብታግዢ ክፍተቴን ይሞላልኛል። አይዞህ ብለሽ በሞራል ብትመክሪ ብትደግፊ ትልቅ ነገር ነው ለኔ። እና በእውነት ነው የምልሽ እማላውቃቸው ሰዎች መርጌታ እስካሁን ደውዬልህ አላውቅም፣ በአካል ማነቱ አወቅም፣ ግን አገልግሎትን በዚህ አጋጣሚ ያገኝቸው ብለው የሚደውሉልኝ ሰዎች ስሰማ በቃ የወለዱኝና እኔ እኮ ተረሳስተናል። ቤተሰቦች እኮ እኔን ትተውኛል። እና ሌሎች ወልደውኝ ነው እየኖርኩ ያለሁት። እኔ አሁን የምልሽ ምንድነው ሌሎች ወልደውኝ ሌሎች ነው እያሳደጉኛል። እና እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ያብዛላችሁ፣ እግዚአብሔር ያሰባችሁትን እንደ በጎ ፈቃዱ ይፈጽምላችሁ ብዬ መባረክ ፈልጋለሁ። አንቺንም እህቴን ቃል ኪዳንን ስለጋበዝሽ ይሄን ፕሮግራም እንዳስተላልፍ እድል ስለሰጠሽኝ ከልብ አመሰግናለሁ። ሌላ ጊዜ ደግሞ ብዙ ወንድሞችን ከጋበሽ በእነሱ ከተማርን በኋላ ደግሞ ባህልን አስመልክቶ ይሁን ሌላም ፕሮግራም እንደዚህ ምናልባት በዚህ ጉዳይ ላይ ጽጌን ካሽ ደግሞ እንደገና ልንገናኝ እንችላለን። ኮሜንቶች ደግሞ ምን ይሉ ይሆን? እነሱን ማይተሽ ደግሞ እንግዲህ እንደገና ይሄን ሰውዬ እንደው ባናየው ለዘላለም በኢየሱስ ስም የሚሉም ካሉ እነሱንም እናዳምጣለን። እግዚአብሔር ይባርክሽ። አሜን። ተባረኪልኝ። በእውነት መርጌታ ጽጌ እርሶ የእግዚአብሔር ስጦታ ኖት፣ የእግዚአብሔር ፕሮግራም ኖት። ሳይታሰብ ይመጡ አይደሉ። ከነገሩኝ አንፃር ከወጡበት ነገር አንፃር እንኳን እግዚአብሔር ለዚህ ቀን ስለሚፈልጎት ነው ያስወጣሁት። ያንን ያደረገም እግዚአብሔር ነው፣ እዚህ ጋር ያስቀመጠም እግዚአብሔር ነው። እና በእውነት ከእርሶ ጋር አብሬ በመሆኔ አብሬ በመዋሌ በማውራቴ
እንደ እድለኝነት ይሰማኛል። ምክንያቱም ይሄን ጊዜ ሰጠ እግዚአብሔር ነው። ስለዚህ ጊዜም እግዚአብሔርን አመሰግናለሁ። እርሶንም በአድማጭ ተመልካቾቼ ስም በጣም አመሰግናለሁ። አክብረውን እዚህ ድረስ ስቱዲዮአችን ድረስ በመገኘት ከኛ ጋር ስለነበሩ ደግሞ ተመልካቾቻችን አክብረውን እነሱ ይሄን ፕሮግራም ሲያዳምጡ ሲመለከቱ ስለነበረ በእውነት በጣም ነው የማመሰግነው። ግን ደግሞ መርጌታ ጽጌን ማገዝ የምትፈልጉ ካላችሁ በጸሎትም እንዳሉት አንዳንድ ነገሮችን በመደገፍም ከሳቸው ጎን እንቆማለን የምትሉ ሰዎች ከስር የምናስቀምጥላችሁ ስልክ ቁጥር ላይ በውስጥ መስመራችን አናግሩን። ቀጥታ ከሳቸው ጋር ለማገናኘት እንሞክራለን። የምር እግዚአብሔር በቃ ስለሰጠን ጊዜ ከርሶ ጋር ስለነበረን ጊዜ እግዚአብሔርን አመሰግናለሁ። እርሱም ስለታዘዙን በጣም አክብሮቴን እገልጻለሁኝ፣ አከብሮታለሁ። እግዚአብሔር ስለ ሁሉ ነገር ይባረክ። እንግዲህ ተመልካቾቻችን እንዳያችሁት ከመምህር ከመርጌታ ጽጌ ጋር ይህንን ያህል ጊዜ ረዘም ያለ ጊዜ ብንወስድም ግን ቁም ነገር ያስጨብጣሉ፣ የህይወት ተመክሯቸው ያስተምሯችኋል ብለን ስላሰብን ነውና ሳትሰለቹ ከኛ ጋር ስለነበራችሁ ስለእናንተም እግዚአብሔርን አመሰግናለሁኝ። ኢየሱስ ይሰበክ ኢየሱስ ይወራ የሚለው ሚዲያችን ላይ የተለያዩ ወንጌላውያንን እናቀርባለን። ዛሬ በእውነት ወንጌልን ስለሰበኩን ስላወሩን ስላጫወቱን እግዚአብሔርን ያመሰገነን። እንግዲህ በቀጣይ በሳምንት እንገናኛለን። እስከ ሳምንት ድረስ ሰላም ሁኑ ብለን የምንሰናበታችሁ መላይ የስቱዲዮ ፕሮግራም አዘጋጆቻችንና እኔም ቃል ኪዳን ግርማ ነኝ። ግን ከዛ በፊት ሰብስክራይብ ማድረጋችሁን እንዳትረሱ። የኛ የዚህ ቻናል ተጠቃሚዎች ከሆናችሁ ደግሞ ሼር ማድረጋችሁን እንዳትረሱ። አስተያየታችሁን ድጋፋችሁን እንፈልጋለን። መልካም ቆይታ። አመሰግናለሁ። ተባረኩልኝ።